በዚህ መጽሐፍ ዙሪያ ማውራት ትፈልጋለህ እኮ? እናወራለን። እሺ እናወራለን። አልተረዱኝም። አሁን አንተ ስልክ ስትደውልልኝ ምንድነው ያልከኝ? ቆይ አንተ ሳሙኤል ስልክ ስትደውልልኝ የኦርቶዶክስ መጽሐፍት ስተት አለባቸው ብለው የሚያምኑ ከሆነ አንዱም መጽሐፍ አውጥተው እያሳየን በዚህ ዙሪያ እናውራ ነው ያልከኝ አይደለም? እውነት ነው። በጣም ጥሩ። ስለዚህ እኔ አሁን የኦርቶዶክስ ሐሰተኛው መጽሐፍ ነው ብዬ አምናለሁ። ይሄ መጽሐፈ ዚቅ አዳምጡኛ እኮ እንወያያለን። አዳምጡኛ አባቴ፣ በዚህ ዙሪያ እናውራ። አዎ እንዲያውም ዛሬ የምናወራው ከመጀመሪያ ነው። አዳምጡኝ። ከዚህ ጀምሮ 10 ሰከንድ ብቻ አዳምጡኝ አባቴ። ከዚህ ጀምረን እንዲያውም ከዮሐንስ ጀምረን እናወራለን። እሺ አባቴ ጽዮን ይሰሞታል? ይሰማል። 10 ሰከንድ ብቻ አዳምጡኝ። 10 ሰከንድ። አዎ የደወልሁሎት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሳስታለች፣ ክርስቶስን ትታ ለሌሎች ቅዱሳን ቦታ ትሰጣለች ወይም ደግሞ ታመልካለች ብለው የሚያስቡ ከሆነ እንወያይ፣ ቀን ቅጠሩና ብያለሁ። አዎ አሁንም ብያለሁ። አሁንም ከሆነ ይሆናል። ግን ምንድነው እኔ እንደዛ ስለወት ይህንን ጥያቄ ሳቀርብሎት፣ የውይይት ጥሪ ሳቀርብሎት ፕሮቴስታንት ነው የመሰሉኝ ማለት ነው። ፕሮቴስታንት ናችሁ ብዬ ነው የማስበው። ከዛ ይሄ ቤተ እምነት ነው ስለወት ሚስጥሩ እንደዛ ከሆነ ኦርቶዶክስ ነኝ ስላሉ ማለት ነው ኦርቶዶክስ እንዳልሆኑ እኔ በማስረጃ ላሳዬ ነው። ኦርቶዶክስ እንዳልሆኑ ሐሰተኛ ኦርቶዶክስ አይደለም። መጀመሪያ ትክክለኛ ኦርቶዶክስ ነኝ። ሚስጥሩ አቤት እኮ ትክክለኛ ኦርቶዶክስ መሆናችሁን ቆይ አንዴ እህቴ፣ ትክክለኛ ኦርቶዶክስ መሆናችሁን ላረጋግጥ በመጽሐፍ ነው። ከተረዱኝ አባል አንተ ነህ እንዴ ስለ ኦርቶዶክስ? እኔ እኮ ይገርመኛል። እንዴት አድርገህ ነው የምታረጋግጥልኝ? እኮ እሱ እኮ ነው የምልህ። ማለት አንተ ብዙ የምታውቀው ነህና ሌላ ሰው ሊሞግት አይገባም። ማስረዳት ያለብህ ትክክለኛ ሐሰተኛ ነገር ህዝቡ እየተረዳ ይሆነ እየተማረ ይሆነ። ማለት አንደር ከቨር ሌላ ነገር ነው የሚሰራው፣ ከላይ ሌላ ነገር ነው የሚሰራው። የሚነገረውም ነገር ራሱ ስህተት እንደሆነ አንተ በጣም ብዙ የምታውቅ ሰው ነህ። በሃይማኖት ውስጥ ረጅም ጊዜ የነበርክ ሰው ነህ። ብዙ ጠልቀህ የምታውቅ ሰው ነህ እና ሰው በዚህ ጉዳይ ሊሞግት አይገባም። ስለ ሃይማኖቱ ይሄ አሁን ሰው ማለት ነው አንተ ይበልጣል ብዬ አላስብም። እኔ በእውቀትም ሆነ በኦርቶዶክስ እምነት ውስጥ ረጅም ጊዜ በመቆየትም ሆነ ከአንተ ይበልጣል ብዬ አላስብም። እና አንዳንዴ እንትን የሚያበሳጨኝ ነገር ሰው ገብቶ አንተ ሊሞግት አይችልም፣ አይገባም። ለአንተ ልታስረዳ የሚገባው ስህተተኝነቱንና ሰው ስህተት አስተምሮት ላይ እንዳለ አውቆ የሰው ልጅ በጌታ ዘንድ እንዲያምን ነው ሚስጥሩ እየለናግሬ ይፈልጋል። በፍቅር እያወራን ከሳቸው ጋር በፍቅር እያወራን ነው። የፍቅር ጉዳይ አይደለም። እኔ አሁን ሚስጥሩን ነው ይቅርታ እያናገርኩት ያለሁትና ሚስጥሩ ብዙ የሚያቅሰው ነው። በጌታ ዘንድ የኦርቶዶክስ ማጥረጅ ቆየ ሰውና ሰው ስህተት አስተምሮ ውስጥ ነው ያለው። ስህተት አስተምሮ እሱ እንዲገለጥለት ደግሞ እሱ የሚያውቀውን ነገር ለኛ ጋርቶን ትክክለኛው መንገድ እንድንይዝ ነው የሚሆነው እንጂ አሁን እርሶ እዚህ ውስጥ ነበሩ፣ እርሶ ትክክል ነገር ያደርግ ስለ እምነት ትክክለኛ ለመሆን የሚያውቁት ትክክለኛ እምነት አለመሆኑ እኔ ለምሳሌ ነብሮ አሳምኖኛል። እሳቸው በእውቀት ስለሚበልጡኝ ከአንቺ ጋር እንቀጥልሽ። እሳቸው በእውቀት ይበልጡኛል፣ ከአንቺ ጋር እንቀጥልሽ። ከኔ ጋር እኔ የማውቀው ነገር የለም። እኔ ከእውቀት ነፃ ነኝ። ከእሳቸው ጋር ሲወዳደር እኔ ማስተማራላችሁ ነገር አይኖርም። እህቴ ካላወቅሽ ዝም ብለሽ ማዳመጥ ነው። ካላወቅሽ እኔ ሚስጥሩን ያናገርኩት አባት አንተን አይደለም፣ ይቅርታ አድርግልኝና ሚስጥሩ ጋር ነው። እኔ ጋር እውቀት የለውም እያልሽኝ እኮ ስለሰጠኸኝ እኔን እኮ አታክ እያረግሽኝ ነው። ከሱ ጋር ነው ያወራሁት ያለሽ እንዴት ተይ እንጂ ኦርቶዶክስ ነኝ ስላለ በቃ ኦርቶዶክስነቱን ያስመስክር ነው። ልጠይቀው ጥያቄ ነው የኔ ጥያቄ። ሌላ ከፋት ያስመስክርበት መብት ማለት ግዴታ የለበትም። ለምን ያስመስክራል እኮ? እንደዛ ከሆነ አይደለም ማለት ነው። ይሄ ያለበትን ገብተህ ዩቲዩብ ቻናል ውስጥ ማየት ትችላለህ፣ ማን እንደሆነ ሚስጥሩ። አውቃቸዋለሁ ከ10 ዓመት በፊት እራሱ አውቃቸዋለሁ። በቃ ስለዚህ አንተ ነህ አታክ እያደረግከው ያለኸው ማለት ነው። አታክ እያረግከው ያለኸው
ማለት ፎልት እየፈለክበት ነው ማለት ነው አይደለ? ግለሰቡ ላይ ፎልት እየፈለክበት ነው። ይሄ ማለት መጀመሪያ ሊገለጽልህ ይገባል። መጀመሪያ ወንጌል ትክክለኛ ወንጌልን ለማወቅ ትክክለኛ አዳኝ ማን እንደሆነ ወደ መንግስተ ሰማያት የሚያስገባው እውነተኛ መንገድ ማን እንደሆነ ለማወቅ መጀመሪያ ልቦናህን አጽድተህ ነው መምጣት ያለብህ። ፎልት ፍለጋ አይደለም መምጣት ያለብህ ሰው ላይ። ለምን ተፈራለሽ አንቺ? ቆይ እስኪ አንቺ እሺ ወንጌልን መታቂ ከሆነ እኔና አንቺ እንቀጥልሽ። እኔ ለምሳሌ አንድ ነገር ልንገር። ከዚህ በፊት አባታችን ጋር እኔ ቪክቲም ነኝ። ምን ማለት ነው? ኦርቶዶክስ ሃይማኖት ውስጥ ቪክቲም ነኝ እኔ በመተትና በድግምት ገብተዋል። እና ስለ ኦርቶዶክስ ለእኔ ልታስተምረኝ አትችልም። እኔ ቪክቲም ነኝ። በጣም የቆሰልኩበት ቤተ እምነት ነው። ጠንቋይ ነሽ ወይ? ጠንቋይ ነኝ ያልሽው? በመተትና በድግምት ቪክቲማይዝድ የሆንኩ ሰው ነኝ እኔ። ገብተዋል። ስለዚህ እኔን ስለ ኦርቶዶክስ እምነት ጥሩነት ልትነግረኝ አትችልም እኮ። በሳባቷ መተት ተሰርቶባታል። ልትነግረኝ አትችልም። ገብተዋል። ስለዚህ በንስሐ አባቷ ነው መተት የተሰራባት። መምህር ድግምት የንስሐ አባቷ መቃብር ቦታ ወስደው ነው ድግምት የሰሩባት የንስሐ አባቷ ናቸው። ስለዚህ ለኦርቶዶክስ ስለዚህ አንተም ራስህን ቼክ አድርግ። ከበስተጀርባ ማን እንደሰራብህ ስለማታውቅ ምናልባት ቼክ አድርግ። እሱ ብታጣራ ይሻላል። የእሱን ኦርቶዶክስ እምነት ትክክለኛ ነው እምነት ውስጥ ትክክለኛ ነው ማለቱን ከምታጣራ ይልቅ ንስሐ ገብተህ ኢየሱስ ክርስቶስን ብትቀበል ይሻላል ወንድማችን። አመሰግናለሁ። ሚስጥሩ ሰላም ዋልሽ። ንገሪኝ የትኛውን ጌታ ነው የምቀበለው? ንገሪኝ። ወይ ጉድ! በጠበጠችን እኮ። አይ አይደለም፣ እየበጠበጠች ግን አይደለም፣ በትክክለኛ እያስረዳች ነው እሷ። አሁን ስለ ኦርቶዶክስ መልካምነት ለኔ አትንገረኝ። በኦርቶዶክስ ቤተክርስቲያን ቪክቲማይዝድ ተደርጊያለሁ፣ ተደግሞብኛል እና ጌታ ነው ምህረት ያደረገልኝ እያለች ነው። ስለዚህ በኦርቶዶክስ ቤተክርስቲያን ውስጥ ሁሉ ደጋሚ ነው። በነገራችን ላይ ኦርቶዶክስ ቤተክርስቲያን ውስጥ እውነት እንነጋገር ከተባለ ቄሱም ዲያቆኑም ደጋሚ ነው አይደል እንዴ? ጫጫታ ቦታ ነህ። ግን በመጀመሪያ ከጫጫታ ቦታ ወጣ ለመወያየት ከፈለክ ማለት ነው። ጫጫታው እየረበሸን ነው። ስለዚህ ቀደም ከወንድማችን ጋር እያወራን ነበርና ስለዚህ እውነት ለመናገር እኛ ስም ለማጥፋት የሚመስላችሁ ሰዎች አላችሁ። እኛ ስም ለማጥፋት አይደለም፣ በመረጃና በማስረጃ ነው እኛ እያወራን ያለው ማለት ነው። መምህር ወደ ውይይቱ እንድንሄድ ማለት ነው። እሺ መምህር ወደ ጫጫታ ነህ። ጫጫታው ቢቀንስ ጥሩ ነው። ምክንያቱም እዚህ ጋር ላሉ ሰዎች ክብር መስጠት አለብን። ወዳጅ ክብር መስጠት አለብን። እዚህ ጋር ለሚሰሙን ሰዎችም ክብር መስጠት አለብን። ቅድም አንድ ወዳጃችን እዚህ ጋር አሁን ገብቷል። ማን ነው የሚለው? በጸጋ ከበጸጋ ጋር አንዳንድ ሐሳቦችን እየተከፋፈልን ነበረ። የመናፍስቱን ዓለም ስውርና ድብቅ ሚስጥሩን በደንብ እየተናገርኩ ነበረ። መምህር ኢትዮጵያ ላይ ያደረግነውን ቃል እኔን ሸኙኛ መምህር ልትወያይ መጣሁ። ልንወያይ እኮ ልንወያይ ነው። ኦርቶዶክስ ነኝ ስላሉ ኦርቶዶክስ እንዳልሆኑ እኔ በማስረጃ ላሳይ ስለሆነ ኦርቶዶክስ ነኝ ብለዋል። አሁን በቤተ ክርስቲያኗ ትምህርት ተሐድሶ ነኝ ብዬ እኔ ኦርቶዶክስ ተሐድሶ ነኝ ነው ያልኩህ እኮ። ኦርቶዶክስ ተሐድሶ የሚባል የለም። ኦርቶዶክስ ተሐድሶ የሚባል የለም። ካለም አሳዩኝ ነው። አሳዩኝ፣ ቤተ እምነታችሁን አሳዩኝ። በነገረ ድነት ላይ የምታስተምሩትን ትምህርት ንገሩኝ ነው። እየረበሽከን እኮ ነው ወዳጅ። እንዴት አረፈዳችሁ? እግዚአብሔር ይመስገን። ሰላም ዋሉ። ሰላም ዋሉ። መወያየት አልፈልግም። አትውጣ ሳሙኤል። ቆይ ስልክ ደውለህ ልትወያይ መጥተህ ለምን ትወጣለህ? ለምን ትፈራለህ? አትውጣ። እሺ በጸጋ በግል ትታወቃላችሁ። ደውሎ ነው የመጣው። እኔማ እንደዚህ ገብቶ ከሆነ ሚዲያ ላይ አይቶ ነው የደወለው። ሚዲያ ላይ ስልኩን አይቶ ደወለና የኦርቶዶክስ መጽሐፍቶች ስተት አለባቸው ብለህ የምታምን ከሆነ በማስረጃ እያሳየን እናውራ አለኝ። እኔ ደግሞ መጽሐፈ ዚቅ የሚባለውን አንጋፋውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
የዜማ የአምልኮ መጽሐፍ አውጥቼ ይኸው ይዤዋለሁ። መጽሐፉን በዚህ ርዕስ ላይ እናውራ ስለው ፈራ። ይኸው መጽሐፉን ይዤዋለሁ እዚህ ጋር። ግን አንዳንዴ መርጌታ እዚህ ላይ አስተያየት ብሰጥ እችላለሁ? ቆይ በጸጋ ልንገርህ የእሳቸውን መጀመሪያ አገባቢ ምን መሰለ? በአንድ ደቂቃ ውስጥ በጸጋ በጣም አስተዋይ ሰው ስለሆነ ኦርቶዶክስ ነው። በጸጋ አስተዋይ ሰው ስለሆነ አይ እንዲረዳ ነው 10 ሰከንድ ብቻ 10 ሰከንድ እንዲረዳ ነው። አስማሚ የሆነ ነገር ነው የሚያወራው ወንድማችን። ስለዚህ እንዲህ አይነት ኦርቶዶክሶች እኔ ይገዙኛል። በነገራችን ላይ ዝም ብለህ ነው አንተ እውቀት እንደሌለ እንዲሁ ትታወቃለህ ከንግግር እኮ። እርሶና እኔ ልንነጋገርበት የነበረ በምንም ይኸውልህ ንግግርህ ራሱ እኮ ይታወቃል እኮ ምንም የለም። ቆይ መሪ እስቲ አንድ ጊዜ ይቅርታ፣ ስርዓት ይኑርህና ቁጭ በል ከዛ እናወራለን። እሺ ቀጥል በጸጋ ይቅርታ። እሺ አስተያየት ለመስጠት ነው። ከዚህ በፊትም ሰምቼዎታለሁ። አሁን እንደዚህ ወንድሞች ሊወያዩ ሲመጡ አሁን ዝማሬ ምንድነው? አሁን መዋሲት ምንድነው ያወጡት መጽሐፍ ምንድነው? ዚቅ ነው መጽሐፈ ዚቅ ነው ያሉት። ዚቅ ነው። አዎ አሁን እኚህ ወንድማችን እንግዲህ አንተ ልበለው አንተ አላቅም። በእርግጥ ይሄ ሙያ አለው የለም ወይ? ምን አሁን ምሳሌ እንዲህ ስንገባ እስከ ምንድነው የተማራችሁት በቤተክርስቲያኗ ብለው ከዛ ቢወያዩ ይሻላል። ለምን ምሳሌ አሁን ዝማሬ መዋስ የተማረ ሰው ቢመጣ ከሱ ጋር እንደዛ ቢነጋገሩ ተግባባሉ። ገባሁት እንትን አይሆንም። ይሄ ጉንጭ ማፍላት ምንድነው ማልፋት አይሆንም። ስለዚህ አሁንም በምን ዙሪያ ነው እስቲ ወንድሜ ሳሙኤል ለመወያየት ያሰባችሁት? የምናዳምጥ ከሆነ ዝም ብሎ እንትን እንዳይሆን ስለሚሰለች ነው። እውነት የማይጠቅም ነገር የማያስተምር ነገር ሲሆን ይሰለቻል። ስለዚህ አመሰግናለሁ በጸጋ። እሺ በ20 ሰከንድ ውስጥ ጨርሳለሁ ሐሳቤን ማለት ነው። በ20 ሰከንድ ውስጥ ጨርሳለሁ ሐሳቤን። የኔና የእሳቸው የውይይት የነበረ ቤተክርስቲያኗ ተሳስታለች ብለው የሚያምኑ ከሆነ የቤተክርስቲያኗን መጽሐፍ ቅዱስ እዛችሁ መጽሐፎቿን እዛችሁ እኔና እርሶ እንወያይ። ግን የእርሶን ቤተ እምነት መጀመሪያ መናገር አለቦት። እኔም በእርሶ ቤተ እምነት ዲፌንድ ስለማደርጋችሁ ብዬ እሺ ብለው ከዛ ስልኬን ዘጋሁትና ቀጥታ ላይቭ ግባሉኝ ገባው ማለት ነው። ከዛ ከየት ቤተ እምነት ነህ አሉኝ። እኔ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነኝ አልኋቸው። እሳቸውስ ከየት ነዎት ምናምን ስላቸው ከኦርቶዶክስ ተሐድሶ አሉኝ። እኔ ኦርቶዶክስ ተሐድሶ የሚባል ቤተ እምነት ሰምቼ አላውቅም ምናምን ስላቸው አይ ኦርቶዶክስ ተሐድሶ ስንል እኮ ኦርቶዶክስ ተዋሕዶ ትታደስ እያልን ነው እንጂ ሌላ ቤተ እምነት አይደለም አሉኝ። አይ እርሶና ኦርቶዶክስ ኖት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ኖት? ይቅርታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ኖት ወይም ደግሞ አባል ኖት ስላቸው አዎ አሉኝ። እንደዛ ከሆነ እኔ ደግሞ እርስዎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳልሆኑ እሞግቶታለሁ። መጀመሪያ በሱ እንወያይ ምናምን ስላቸው አይ አይሆንም ምናምን ብለው ዳር አሉ ማለት ነው። በዚህ ልክ ነው። መጀመሪያ ራሳቸው ኦርቶዶክስ እንዳልሆኑ ላሳይ ነው። ኦርቶዶክስ ነኝ እያሉ እንዴት ነው እምወያያቸው ነው የኔ ጥያቄ። አንተ አሁን ገላግለህ። እሺ ቆይ መሪ አንዴ ይቅርታ እንዳይገቡ ከይቅርታ ጋር አሁን ይሄ ራሱ የሚገርመው እንዴት ብዬልኝ አሁን እሳቸው ምን ላይ እንዳሉ ታውቃለህ? አይ ነው ያንተ ሐሳብ ገብቶኛል። ግን አሁን እሳቸው ሙስሊም ነኝ ቢሉ ልታምናቸው ነው? ኦልሬዲ ሚዲያ ላይ የሚታወቁ ሰው የቤተ ክርስቲያኗ መርጌታ የነበሩ በተለያየ ዕውቀት ላይ ያው ነበርኩ ያሉ ማለት ነው። ዕውቀቱ ስለሌለኝ ነው ያን ነገር መናገር የማልፈልገውና ግን ሌሎች ግን ያው የተማሩ ናቸው ይሏቸዋል። ስለዚህ ከዛ አንፃር ታውቃለህ ታድሶ እንደሆነ አሁን አንተ አታውቅም እሳቸውን ወይም አያውቁም? ይቅርታ ግን ወንድም ማን ነው አንተ እያልኩ አንተ ብለህ ጥራኝ፣ ገና ወጣት ነኝ። እሳቸው በቤተክርስቲያን ውስጥ እንዳለፉ በደንብ አውቃለሁ። እኔ ከ10 ዓመት በላይ አውቃቸዋለሁ እሳቸውን። ግን አሁን ከቤተክርስቲያን ወጥተዋል። ከቤተክርስቲያንም ተወግዘው ወጥተዋል ከሌሎችም አባቶች ጋር ማለት ነው። ስለዚህ ኦርቶዶክስ ነኝ ማለት አይቻልም ነው። አሁን ፕሮቴስታንት እንደሆኑ ነው የማምነው ማለት ነው። ስለዚህ ኦርቶዶክስ ነኝ ካሉ በቃ አይ ኦርቶዶክስ አይደሉም ብዬ በቤተክርስቲያኗ ትምህርት እሞግታቸዋለሁ። ከዛ በኋላ ራሳቸውን ከለዩ በኋላ ደግሞ የቤተክርስቲያኗን ትምህርት ተሳስተዋል ብለው የሚያስቧቸውን መጽሐፍት ይዘው ይሞግቱኛል ማለት ነው።
አሁን እሳቸው ኦርቶዶክስ ነኝ ቢሉ እንኳን ያላምናቸውም። ለምን እንዳልሆኑ የታወቁ ነው ልፈልጌ ነው። ባይሆን ያው ተሐድሶ እንደሆኑ ወይም ደግሞ ሌላ ከተሐድሶ ውጪ ሌላ እምነት ጴንጤም ከሆኑ ከዛ የተነሳ በግልጽ እንዲህ ቦታ ከኛ ቤተክርስቲያን ጋራ የተሳሳተ ነገር አለ ብሎ መናገሩ ይሻላል እንጂ አሁን እርሱ ኦርቶዶክስ ነው ምንም አይጠቅም። ለምን ስለሚታወቅ ማለት ነው። አሁን ይሄ ምንድነው? አንደኛ ኦነስት ማለት እውነትነትን እንትን ይላል፣ ውይይቱ እውነተኛ ያደርገዋል። ሁለተኛ ጊዜ እንቆጥባለን። ሶስተኛ ወጪያችንን እንቆጥባለን። እውነቴን ነው፣ ቀልድ አይደለም። አሁን አንተ ኦርቶዶክስ እኔ ኦርቶዶክስ እኔ እንትን ነው የሚሆነው፣ በቃ ምንም የሚጠቅም ነገር አይደለም። ስለዚህ እሳቸው ታድሶ ናቸው በእርግጠኝነት። እኔ እንደዛ ነው የማውቀው። እንግዲህ እኔም እከታተላቸዋለሁ ብዙ ቀን። ከዛ የተነሳ አንተ ደግሞ ኦርቶዶክስ ከሆንክ ልዩነቱን እና አንድነቱን በግልጽ መነጋገር በቃ በሚያስተምር መልኩ መጨቃጨቅ ራሱ እኮ ክርክርም ኃጢአት ነው ራሱ እኮ እና ያስተምር የሚችል ነገር ብትወያዩ ደስ ይላል። በቃ የመጨረሻ ትልቅ አባት ናቸው። ትልቅ የቤተ ክርስቲያን መምህር ተብለው ኦርቶዶክስ ሳይሆኑ ኦርቶዶክስ ነኝ ካሉ የሚያመጡት መጽሐፍ ራሱ የኢትዮጵያ ኦርቶዶክስ ተዋሕዶ መሆኑን በምን አውቃለሁ? እኔ ለምሳሌ የኦርቶዶክስ ምዕመን ነኝ አይደለ? ፕሮቴስታንት ነኝ ብዬ ፕሮቴስታንት የማያደርገውን ሁሉ ባደርግ በቃ ፕሮቴስታንት ነኝ ምንም የምታመጡት ነገር የለም ብዬ ፕሮቴስታንትን የሚሳደብ ነገር ባደርግ ለእኔ ምን ይጠቅመኛል? እኔ ኃጢአት ውስጥ እገባለሁ። ቆይ ሳሙኤል፣ አሁን ስልክን ያክል ነገር ደውለህ የቤተ ክርስቲያኒቱ መጽሐፍቶች ስህተት አለባቸው ብለህ ካሰብክ መጽሐፍቶችን አውጣና ከኔ ጋር አውራ ብለህ ፎክረህ ገብተህ አሁን ሌላ ነገር ማውራት እንደው በእውነት ፌር ይሆናል? ሌላ ነገር እኮ አላወራውም አባቴ። ኦርቶዶክስ ነኝ ኦርቶዶክስ ተዋሕዶ ነኝ ያሉ እኮ እንደዚህ ጋር እየዋሹ ቃል በቃል እየዋሹ አንዴ ሳሙኤል ተረጋጋ። ፕሮቴስታንት ቸርች ሄደው ህብረት እያደረጉ ፕሮቴስታንት ቸርች ሄደው እኮ ይሰብካሉ። ኧረ በስመ አብ። አንዴ ሳሙኤል ተረጋጋ፣ አዳምጥ ሰው የሚል እኛ መዝገቡ ሚስጥሩን አብረን ተመረናን ያውቃቸዋለሁ። በነገራችን ላይ ቅኔ አዋቂም ናቸው። መጀመሪያ የሚስጥሩን ኮንቴንት አንተ ማወቅ አለብህ። ኦርቶዶክስ ነው አይደለም በሚል ልትከራከር ሰው ሚስጥሩ እኮ ገርል ተበርዟል፣ አምልኮተ እግዚአብሔርን የሚሻማ ነው ይስተካከል የሚል ሰው ነው። ኦርቶዶክስ አይደለም ግን ኦርቶዶክስ ተሐድሶ ነው። መነጋገር ካለብህ አንተ ፈቃደኛ ከሆንክ ኦርቶዶክስም እንዳልሆነ ተተዋህዶ ወጥቶ ስጋ ወደሙ እኮ አያድንም፣ አማናዊ አይደለም፣ ጥምቀት የልጅነትን ስልጣን አያሰጥም ብሎ እኮ የሚያምን ሰው ነው። እሱ ወላዲተ ሰብ ነው የምትባል እንጂ ወላዲተ አምላክ አትባልም ብሎ የሚያምን ነው። አሁን ጉንጭ አልፋ ክርክር ዛታች ወርደህ የምትከራከር ግዕዝ ያነባል ዚቆችን እያወጣ ከአምልኮተ እግዚአብሔር ጋራ የሚቃረን አለው። ድርሳነ ሚካኤልም ዚቅም የእግዚአብሔርን አምላክነት አምልኮን ይጋራል ብሎ የሚያምን ሰው ነው። በዚህ ላይ መከራከር ከቻልክ ይሄንን አስተ መከራከር ነው እንጂ ሌላ ጉንጭ አልፋ አታርገው። አንተ ራሱ ኦርቶዶክስ እኮ አይደለም። አንተን ራሱ አውቃለሁ። ምን ዝም ብሎ እያተበል ዝም ብለህ እኔ እውነታውን የተናገርኩት ኦርቶዶክስ ነኝ ብሏል። ኦርቶዶክስ አለመሆኑን እኔ በመጽሐፍ ላሳየው ነው። በቤተ ክርስቲያኗ ትምህርት መዝኛ አወጣዋለሁ። ኦርቶዶክስ እንዳልሆነ ነው የኔ ጥያቄ። ገባህ? እሺ አንተ ኦርቶዶክስ ነህ? ቆይ አንተ ኦርቶዶክስ ነህ? አንተ ኦርቶዶክስ ነህ? አንተ ኦርቶዶክስ ነህ? ከእርሶ ጋር እንቀጥል። አንተ ኦርቶዶክስ ነህ? ከእርሶ ጋር እንቀጥል ወይ? ከዛ በምን ዙሪያ ነው ከኔ ጋር የምቀጥል? ኦርቶዶክስ አለመሆንህንና መሆንህን በቤተ ክርስቲያኗ ትምህርት መዝኜ እንትን እንድልህ ማለት ነው። ኦርቶዶክስ ነኝ ብለህ ስለምትል አንተ ራሱ ማለት ነው ኦርቶዶክስ እንዳልሆን ካሳይሃለሁ። መምህር ሳሙኤል እኮ ኦርቶዶክስ አይደሉም። እርሶም ኦርቶዶክስ አይደሉም እኮ መምህር ሳሙኤል። አንድ ነገር እንነጋገር፣ እድል ስጠኝ አንድ ጊዜ። አሁን እኮ እኒህ መርጌታ እያሉ ያሉት ሳሙኤል እየሰሙኝ ከሆነ እኛ ኦርቶዶክስ ነን። ኦርቶዶክስ አሁን ነኝ ያለችው አይደለችም።
ምክንያቱም መጽሐፍቶቿ፣ ትምህርቶቿ ተበርዘዋል። ስለዚህ ወደ ኦርቶዶክስነት መመለስ አለባት። ስሟ ሳይሆን ግብርና ትምህርቷ ልክ አይደለም። ኦርቶዶክስ የምትባለዋ የቀደመችዋ የአባቶቻችን ያህል ናት። ትምህርቷ ዛሬ ያለው አይደለም። መጽሐፍቷ ዛሬ ያሉት አይደለም። ስለዚህ ወደ ኦርቶዶክስ እንመለስ፣ ተመለሺ። ይሄንን ወደ ግብር ሲጠራ ተሐድሶ ተባለ። ግብሩ ነው የተጠራው እንጂ ተሐድሶ የሚባል ሃይማኖት አይደለም ያለው። እኛ ኦርቶዶክሳውያን ነን። አሁን ያለችው ኦርቶዶክስ አይደለችም። አሃ ነን፣ እኛ ነን ከሆነ መጽሐፍትና ትምህርት ወጥቶ እንነጋገር። በቃ አጭሩ እኮ ይሄ ነው። እርሶም ፕሮቴስታንት ነዎት? ከየት ቤተ እምነት ነዎት? ከ64ቱ ከኢትዮጵያ ውስጥ ካለው ከ64ቱ ከየት ቤተ እምነት ነዎት? ቃለ ሕይወት ነዎት? ሉተራን ነዎት? መካነ ኢየሱስ ነዎት? ከየት ነዎት? እኔ ኦርቶዶክስ የኢትዮጵያ ኦርቶዶክስ እምነት ይኸውልዎት፣ አሁን በጣም ኦርቶዶክስ አለመሆናችሁን አልሆት እኮ በቤተ ክርስቲያኗ ትምህርት ተመዝናቸዋለሁ። ከዛ በኋላ እንወያያለን። ንገሩኝ። አሁን እኔ ኦርቶዶክስ አለመሆኔን እስቲ ንገሩኝ። አሁን እርሱ እግዚአብሔር ይስጦት። እንደዚህ ነው በቃ፣ ይሄ ነው ደስ የሚለው። እሺ የጌታ ስጋና ደም የዘላለምን ሕይወት ይሰጣል ብለው ያምናሉ አያምኑም? በጣም ጥሩ። አሁን እንግዲህ ኦርቶዶክስ ቀጥታ መልሱልኝ። ከዛ ወደ ውይይቱ እንሄዳለን። እሺ እኮ ይታገሱኝ። መጽሐፍ ቅዱስ እንደሱ አይልም። ላውጣ መጽሐፍ ቅዱስ ይችላሉ እኮ ይኸውልዎት። ቆይ አሁን ይኸውልዎት፣ ዝም ብለው ሰበራ ይግቡ። አንድ ነገር ይታወቅ። እርሶ ራሱ እኔ ቀዳሚ ጥያቄ ቢኖረኝ እርሶ አይደሉም ብዬ የማነሳው ይሄንን ነው። ራሱ ይሄንን አይተዋል። ስለዚህ ቆይ አሁን የሰው ቤት ማቴዎስን ይቀበላሉ አይቀበሉ? ቆይ አንዴ ይጠብቁኝ። እሺ ቀጥሉ። እሺ በጣም ጥሩ። አሁን የመርጌታን ርዕስ እንዳንቀይረው መጀመሪያ ይስሙኝ። አንተ ኦርቶዶክስ አይደለህም፣ እኔ ነኝ ኦርቶዶክስ አሉ። እኔ ደግሞ እኔ ነኝ ኦርቶዶክስ፣ እርስዎ ኦርቶዶክስ አይደሉም አልኩዎትኝ። በጣም ጥሩ። አሁን ኦርቶዶክሳዊነት በምንድን ነው የሚረጋገጠው ብለን ስንል የክርስትና የሃይማኖት መመስረቻ መጽሐፍ ቅዱስ ስለሆነ በመጽሐፍ ቅዱስ አንድ ጥቅስ ሳይሆን ጥቅል ዓላማ ስትመዘን ያቺ ቤተክርስቲያን ትክክል ላይ ትክክል አይደለችም ተብሎ ይበየናል። አሁን መጽሐፍ ቅዱስን ዋናውን የእግዚአብሔርን ቃል ይዘን ቤተክርስቲያን የምትመዘነው በሷ ነው። ስለዚህ በአጠቃላይ የመጽሐፍ ቅዱስን ዓላማ ነው መጀመር ያለብን እንጂ እኔ እርስዎን ነው የምጠይቀዎት፣ እርስዎ ክርስቲያን ነዎት ወይ? እኔም ኦርቶዶክስ ነዎት ብዬ አይደለም፣ እርስዎ ክርስቲያን ነዎት ወይ ብዬ ነው የምጠይቀዎት ገና መጀመሪያውም። ምክንያቱም ክርስቲያን እንዳይደሉ በንግግሩ ያስታውቃል። ገብተዋል። ስለዚህ እንዲህ ብለን እኛ ይዘንባቸው እንዳንሄድ መርጌታ ጣልቃ ይግቡና ኦርቶዶክስ ያልሄዱበትን እሳቸው ያነሱትን ርዕስ ከፈቀዱ እንቀጥላለን፣ ካልፈቀዱ በራሳቸው ርዕስ እንቀጥላለን እና እንደው ዝም ብለው ጌታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጌታ ስጋና ደም የዘላለምን ሕይወት ያሰጣል ብላ ዕለት ዕለት የጌታን ስጋና ደም ለምዕመኖቿ ትሰጣለች። ያምናሉ ወይ ነው? በጣም ቀላል እኮ። አሁን ከዚህ አይደለማ የምንጀምረው። መጀመሪያ እኮ ስጋው ደሙ ለመውሰድ እኮ ክርስቲያን መሆን ያስፈልጋል። ስለዚህ እኔ እርስዎ ክርስቲያን አይደሉም? እርስዎ ክርስቲያን አይደሉም? እሱ ስላደሉ እኮ ነው ያው የምናገረው። አሁን እኔ ነኝ። እሺ ነኝ። እኔ በምን አወቅ ክርስቲያን አለመሆን? ሳሙኤል ይመስለኛል። አንተ ሳልኖር አንተ ጋጥ ወጥ ነህ። በእናትህ ዝም በል አንተ። ውርጋጥ ነህ ማለት የውርጋጥነት ንግግር አትናገር። ዝም በል አንተ አለሌ ቦጠጤ እኮ ነህ። ገና ቤተክርስቲያን ውስጥ ማንነት ግን የማትገልጥ የትኛው ቤተክርስቲያን ቸርች ሳልኖር የምታደርገውን የማትናገር አንተ እኮ ሌባ ነህ እኮ። እባብ ማለት እኮ ነህ። ራስህን የት እንዳለ ማለት ነው። ብዙ ጊዜ ነው የምጠይቅህ አንተ መምህር ሳሙኤል። እርስዎ ክርስቲያን ነው ግን እንደ ሌባ ራስህን ደብቀህ የምትኖር ሰው ነህ እኮ አንተ። ቆይ በክርስቲያን ነው እርስዎ መምህር ሳሙኤል? ይተውት ሳልኖርን ክርስቲያን ነው እርስዎ? አዎ በክርስቶስ ክርስቲያን የተሰኘው ክርስቲያን ነኝ። የክርስቶስ ባሪያ ነኝ። በጣም ጥሩ። አሁን እንግዲህ ቅድም ያሉትን ስጋው ደሙን አነሳለሁታለሁ፣ ጥምቀትን አነሳለሁታለሁ፣ የሚሉትን አነሳለሁ። እርስዎ ክርስቲያን የሆኑት መጽሐፍ ቅዱስ በሚለው ሕግና ስርዓት ነው ወይ?
ምን ጥያቄ ያለው? መጽሐፍ ቅዱስ ከሌለ ሲጀመር ክርስቶስን እኮ አናውቀው። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት ቅዱስ መጽሐፍ ነው። አሁን በኢየሱስ የሚያምኑ ከሆነ እርሶ የዘላለም ሕይወት አለዎት? እርግጠኛ ነኝ አለዎት? ምን ማለት የዘላለም ሕይወት አግኝተዋል? ምን ማለት ነው? ወዴት ነው ሽፍት የሚያደርጉ? እየነገርኩት አይደል እንዴ? አይደል። አይ በክርስትና ሰበብ ሚሊዮን ነው ክርስቲያኑ። የዘላለም ሕይወት አግኝተዋል እርሶ? አዎ አግኝቻለሁ። በጣም ጥሩ። የዘላለም ሕይወት ካለዎት ጸድቀዋል ማለት ነው። ጸድቀዋል? አዎ። ኃጢአት ብሰራም አሁን በቃ ወደ መንግስተ ሰማያት ነው የምገባ፣ ወደ ጌታ ነው የምሄድ እንደማለት ነው ወይስ? እንደሱ የሚል መጽሐፍ ቅዱስ ጥቅስ አለ? ሰው ኃጢአት ቢሰራ መንግስተ ሰማያት ይገባል የሚል አለ? እኔ አላውቅም። አጠያየቆን ግልጽ አድርጉታ። በኢየሱስ ካመኑ የዘላለም ሕይወት አለኝ ካሉ የዘላለም ሕይወት ያለው ጸድቋል ይላል መጽሐፍ ቅዱስ። ስለዚህ ጸድቅ ያለሁ ሊሉኝ ይችላሉ ወይ? እንዴት ነው ማለት? እንደ ክርስቲያን አይደለሁ እንዴ? እኮ ይንገሩኛ፣ ይድፈሩትና ይንገሩ። ጸድቅ ያለሁ ይበሉ። እንዴት ነው ማለል? ጸድቅ ያለሁ በክርስቶስ ኢየሱስ ደም አጥቤ ጸድቅ ያለሁ። በጣም ጥሩ። ይኸውልዎት እንግዲህ ልብ ይበሉ። አሁን እንግዲህ እርስዎ እንዲህ ከመጡልኝ ልጨርስና ወደ እርስዎ ወደ ስጋው ደግሞ እመጣለሁ። ምክንያቱም ዝም ብለን እንደው መሀከል ላይ ሄደን ከምንገባ ከመጀመሪያውን ጀምር ብዬ ነው። መምህር ሳሙኤል ጸድቅ ያለው ካሉኝ አሁን ኧረ መምህር አይደለሁም። ኧረ በጌታ ስም ምን ሆነ? እሺ የሆኑትን ይሆኑ። ቆይ ጸድቅ ያለው ብለው ካሉ መንግስተ ሰማያትን ወርሰዋል ማለት ነው። እንደዛ የሚባል የክርስትና ትምህርት የለም። አዩ ኦርቶዶክስ ያለመሆኑትን በዚህ ነው የማውቀው። አዩ ኦርቶዶክስ አይደሉም ያልኩት ከዚህ የተነሳ ነው። የኦርቶዶክስ መጽሐፍት ስለዚህ ምን ይላሉ ብለን ነው ማንሳት ያለብን። በኋላ የኃጢአት ስርየት እንዳገኙ፣ ከእግዚአብሔር ጋር እንደታረቁ፣ ከክርስቶስ ጋር ከሙታን እንደተነሱ፣ በእግዚአብሔር ቀኝ እንደተቀመጡ አያምኑም እርሱ አሁን። ስለዚህ ክርስቲያን አይደሉም። እሺ እኔም ልጠይቅዎት ክርስቲያን ኖት? አጭር ለመከራከር አይደለም የራስዎን ጥያቄ ራስዎ ስለሚመልሱት ነው። እመልስልዎታለሁ። ጨረሱ እርስዎ? አዎ ክርስቲያን ኖት። ምንድን ነው ክርስቲያን ኖት? በእግዚአብሔር ቀኝ ተቀምጠዋል፣ አሁን ጸድቀዋል፣ ከክርስቶስ ጋር ተነስተዋል የሚለው እንደመደሙ አልተነሳሁም ነው ወይስ ገና እኔ ነው ወይስ ገብቻለሁ ነው የሚሉኝ? አልሞትኩም እኮ ሳልሞት በእግዚአብሔር ቀኝ እቀመጣለሁ እንዴ? አዩ የኦርቶዶክስ አይደለም የምልዎት። ይኸውልዎት እኛ ትንሣኤ ልቦና አግኝተን በቀኝ ነኝ ብላ የምትል ቤተክርስቲያን ነው እኛ የምናውቀው። ትንሣኤ ልቦና አግኝተናል። አሁን እርስዎ ግን አልገባሁም ሳልሞት ይሉኛል። ስለዚህ አይደሉም። ኃጢአት ብሰራ፣ ብዘሙት፣ ብሰርቅ፣ ብዋሽ፣ ምንም ነገር ባደርግ አንድ የጌታ አድኖኛል፣ በቃ መንግስተ ሰማያት የኔ ናት ነው አካሄዶ። የፕሮቴስታንት አካሄድ ስለሆነ እንደዛ ከሆነ ልጠይቀዎት፣ በክርስቶስ ኢየሱስ ያምናሉ? አዎ። የዘላለምን ሕይወት እንደሰጠዎት አምኜ ተቀብለዋል? አዎ። እሺ አሁን ኃጢአት ብትሰሩ የዘላለምን ሕይወት ይወርሳሉ? አንደኛ በክርስቶስ የሚያምን የሞተ ኃጢአትን አያደርግም። ኃጢአት ቢያደርግ በአብ ዘንድ ጠበቃ አለው፣ ቢናዘዝ ስርየተ ኃጢአት አለው። ስለዚህ ሰው አይደለሁም ኃጢአት አልሰራም እያሉ ነው። ነገርኩት እኮ። አንደኛ ቅዱስ ጳውሎስ እንዳለን እኛ የሞትን ከክርስቶስ ጋር የተነሳን እንዴት ኃጢአት እንሰራለን ይለናል። ሁለተኛ ምናልባት ኃጢአት ብትሰሩ በአብ ዘንድ ጠበቃ አለን፣ በእውነት ብንናዘዝ ከአመፃ ሁሉ ይቅር ሊለን የሚችል ይላል። እንዲህ ተደርጎ ሪዘርቭ ተደርጎልን ተይዞልናል። ስለዚህ የመጀመሪያው ድነት ኃጢአት ቢሰሩም የመጀመሪያው ድነት አላዳንዎትም ማለት ነው። ንስሐ የሚገቡት ኃጢአት ስለሰሩ ነው ንስሐ የሚገቡት አይደለ? የመጀመሪያው ድነት አላዳንዎትም። በጣም ጥሩ። አሁን ኃጢአት ብሰራ
አሁን ኃጢአት ባደርግ ወይም የኃጢአት የሥጋ ሥራ በእኔ ቢገለጥ ንስሐ ምገባው ክርስቶስ የሞተለትን ኃጢአት አይደለም፣ እሱ ተደምስሷል፣ በመስቀል ጠርቆ አስወግዶታል። አሁን በሥጋ ድካም ይሄ በሞት የሚፈጸመው ሥጋ እስካለ ድረስ ድካም የሥጋ ሥራን ድካም ቢኖርብኝ ብናዘዝ ከአባቴ ጋራ ነው። አባቴን ብበድለው አባቴን ይቅር በለኝ ነው ምለው። እኔ የአባቴ ልጅ ከሆንኩኝ ይስሙኝ፣ ልጅ ከሆንኩኝ አሁን የወለደኝ አባቴ የዘላለም አባቴ ነው። አሁን በቤቱ ባጠፋ ይቅርታ አድርግልኝ አባቴ ብዬ ተቆንጥጬ ታርሜ አባትነት እንደገና አላገኝም። አባትነቱ የዘላለም ነው። ጥያቄ እሱ አይደለም፣ ላለማቋረጥ ነው እንጂ ጥያቄ ጸድቅ ያለው በክርስቶስ ቀኝ ተቀምጫለሁ ክብሩ ይስፋ ብለው ተናግረዋል። ስለዚህ ንስሐ ገባለሁ አሉ። ደግሞ ማለት ነው ኃጢአት በሰራ ንስሐ ገባለሁ አሉ። ያ ንስሐ ለምን አስፈለገ? አንዴ ጸድቅ ያለው ብለው ካመኑ ንስሐው ምን አስፈለገ ነው? በጣም ጥሩ። ከአባቴ ጋር ያለኝን ኮሚኒኬሽን ሰላማዊ ንግግር በማሳዘኔ ምክንያት ልክ አይደለሁም አባቴ ብዬ አባቴን እነግራለሁ። ይሄ ማለት ዕለታዊ ግጭት በቤተሰብ እንደሚደረገው እንጂ ክርስቶስ የሞተለትን ኃጢአት ዳግመኛ አላየውም። እኔ ኃጢአት ስሰራ እኮ ንስሐ ገባለሁ አሉ እኮ ንስሐ የምገባው ልክ አይደለሁም። እኔ ይኸውልዎት ያደረግኩት ስራ ልክ አይደለም ብዬ ነው ራሴን የማርመው እኮ። ኃጢአት አልሰራም አሉ። አንድ የጸድቅ ያለው ኃጢአት አልሰራም አሉ እኮ። ልጥቀስልዎት መጽሐፍ ይኸውልዎት፣ ሁለት ነገር ልንገሮት። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ኃጢአት ብንሰራ ጠበቃለን ይልና አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ከእግዚአብሔር የተወለደ ኃጢአት አያደርግም ይላል። እነዚህም ሁለቱን እንደ ብሉይ ኪዳን እንደ አዲስ ኪዳን ጨፍልቀው ይዘው ያንብቧቸው። ኃጢአት አያደርግም ዘሩ ስላለበት ይላል። ይሄ ማለት ፈቅጄ ወድጄ ተስማምቼ ኃጢአት የማደርግበት አሁን አቅም የለም። ከስጋ ድካም ብሰራ ግን ልክ አይደለሁም ብዬ ራሴን አርማለሁ እንጂ አሁን እንደገና ኃጢአት ብሰራ ከመንግስተ ሰማያት አውጥቶ ሲኦል እንደገና እሱ እንደሚሉት በቅዱሳን በጻድቃን በምናምን መልጃ እንደገና ከሲኦል መውጣት የሚባል ትምህርትና ስርዓት የለኝም ነው የኔ ሐሳብ። ኦኬ ኃጢአት ብሰራ በአብ ዘንድ ጠበቃለኝ ስላለ ኃጢአት ብሰራም ያው መንግስተ ሰማያት የኔ ናት ነው። እንደዛ ነው ትምህርቶት ማለት ነው። ይሄ ደግሞ የቤተ ክርስቲያን ትምህርት አይደለም። አዎ ስለዚህ በዚህ ተመዝነው ቆይ ከእግዚአብሔር የተወለደ ኃጢአትን አያደርግም የሚለውን የመጽሐፍ ቅዱስ ቃል ምንድን ነው የሚሉት እርሱ? ሰው የሆነ ሁሉ ኃጢአት የለብኝም ቢል ራሱን ያታልላል፣ በራሱ ላይም ኃጢአት ይሰራል ይላል መጽሐፍ ቅዱስ። ስለዚህ እኛ ሰውንም ስለለጋሾች ነን። ሁለቱን አጋጥሜ ነው ያነበብኩልዎት። ይኸው እኔ ሁለቱን አጋጥሜ አነበብኩልዎት። አንዱ ዮሐንስ ነው የጻፈው ይሄንን። አንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ ኃጢአት የለብንም ብንል እንዋሻለን፣ ልክ ነው። ስለዚህ ኃጢአት ብንሰራ የልጁ የኢየሱስ ክርስቶስ ደም ስለሚያነጻ እንናዘዛለን። ስንናዘዝ ደግሞ እንኳን ከስተት ከጥፋታችን በአመፅ እንኳ ካደረግነው ይቅር ሊለን የታመነ ነው። ይሄ ደግሞ ለእኛ ብቻ አይደለም ለዓለሙ ሁሉ የሆነ ነው። የሚገርም ሊቀ ካህናት እግዚአብሔር የሰጠን ለዚህ ነው። እንደ ብሉይ ኪዳን ሊቀ ካህናት ያልሆነበት ምክንያት አንዴ በፈሰሰ ደግሞ ለዘላለም ቅዱሳን አድርጓቸዋል። አሁን የምንሰራው ስራ የስጋ ድካም ነው የሚባለው። የስጋ ድካምን ደግሞ በትምህርት፣ በጸሎት፣ በጾም፣ በእግዚአብሔር ቃል፣ በመንፈስ ቅዱስ ራስን ዲስፕሊን እያደረጉ የመኖር ስራን የተሰጠን። በዚህ መካከል ግን ልንስት እንችላለን፣ የለብንም አንልም ይለንና አንደኛ ዮሐንስ ምዕራፍ 3 ቁጥር 9 መልሶ ምን ይላል መሰሎት? ከእግዚአብሔር የተወለደ ኃጢአትን አያደርግም ዘሩ በሱ ይኖራልና ይላል። ምን ማለት ነው መሰሎት? በእኛ ውስጥ የተቀመጠው ዘር ኃጢአትን ደስ እያለን እንድናደርግ አያበረታታንም። እንዲያውም ኃጢአት ሲነካን የሚቆጣ በውስጣችን አለ። ለዚህ ነው ተሳስቻለሁ የምንለው፣ በውስጣችን ዘር ስላለ ነው። ክርስቶስ ከማወቃችን በፊት እኮ በኃጢአት ነው ኢንጆይ የምናደርግ የነበረው። አዩ ክርስቶስን ስላወቅን ኃጢአትን የሚጸየፍ ሰውነት አለን። ሁለቱን አንድ ላይ ያንብቧቸው ሳይነጥሉ ነው ምልወት። ብቻችንን ስላስኩት ይቅርታ ጠይቃለሁ ሌሎቻችሁን። እርሶ ከእግዚአብሔር ቃል ያፈነገጠ ንግግር ነው እየተናገሩ ያሉት ማለት ነው። አቤት ሰው ይመስክራ ከእግዚአብሔር ቃል ያፈነገጠ ከተናገሩ እንዴ? አንደኛ ዮሐንስ ምዕራፍ 1 ቁጥር 9 አንደኛ ዮሐንስ ምዕራፍ 3 ቁጥር 9 የሉ መጽሐፍ ውስጥ? እኔ ሰው አይደለሁም ኃጢአት አልሰራም
እያሉ ስለሆነ ማለት ነው። መጽሐፍ ቅዱስ ደግሞ በተቃራኒው አለቃ እኔ አይደለሁም ያልኩት ቅዱስ ዮሐንስ ነው ያለው። ቅዱስ ዮሐንስ መጽሐፍ ካሉት ያውጡልኝ ምዕራፍ 3 ቁጥር 9 ላይ 8 እና 9 ላይ ምን ይላል? ከእግዚአብሔር የተወለደ ኃጢአትን አያደርግም፣ ዘሩ በእርሱ ውስጥ ይኖራል። ምን ማለት ነው ይሄ? አባታችን ቅዱስ ዮሐንስ ሐዋርያው ቅዱስ ዮሐንስማ አልቀበልም አሉ እኮ። ቅድም ጥቅስ ስጠቅስልዎት አልቀበልም አሉኝ እኮ። እንዴት ይጠቅሱታል? እንዴት ነው? ኧረ ተው አግድም አይሄዱልኝ እንጂ ይኸውልዎት። አይ መምህር አላሉኝም አልቀበልም። ዮሐንስ 3 ቆይ ወደ ስጋው ደግሞ እንመጣለን። ግድ የለዎትም። ስጋው ደግሞ ሰው ክርስቲያን ከሆነ በኋላ የሚፈጸም ነገር ነው። ሰው በክርስቶስ ካመነ በኋላ የሚፈጸም ነው። ጥምቀት ከዚያ በኋላ የሚፈጸም ነው። እርስዎ ለቁርባን አልደረሱም። ለጥምቀትና ለቁርባን አልደረሱም። እሺ እርስዎን ያድንዎታል? እርስዎ ክርስቲያን ስለሆኑ ያድንዎታል? የጌታ ስጋና ደም አማናዊ ነው ብለው ያምናሉ? ቆይ መጽሐፍ ቅዱስ ውስጥ ጌታ የተናገረው ራሱ ሐዋርያትም አልተናገሩም። ጌታ ራሱን የተናገረው አዎ ብለው ድፈሩ። እስኪ ድፈሩ። ምንም ችግር የለውም። የጌታ ቃል ነው። ቆይ ልንገርዎት እኮ ጌታ ነግሮናል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል አይደለም? በጣም ጥሩ። አሁን ዮሐንስ 6ን እንዳለ ቁጭ አድርገን ጊዜ አግኝተን ብንማማር ምን ማለት ነው፣ ምን እያለን ነው ብለን መጽሐፉን በራሱ መጽሐፍ ብንጠይቀው ምን ብሎታል? ይሄንን ሲጠቀልልልዎት በእኔ የሚያምን አይራብም አይጠማም ብሎ ነገሮት እኮ። መጀመሪያም እኮ ሳያምን እኮ ጌታ ስጋዬን ብሉ ደም አይደለም። ይሄ ስጋና ደም የሚለው ምን ማለት እንደሆነ እኮ ነገረን እኮ። ቅዱስ ጳውሎስ እንኳ በኋላ መጥቶ ከጌታ ተቀበልኩት ብሎ ስለ ስጋው ደሙ ነገረን እኮ ወዳጄ። ስለ ስጋው ደሙ ሲነግረን ወይ የቤተ ክርስቲያኗን ትምህርት እንዳልያዙ እኮ በአንድ ጥቅስ ማለት ነው። በአንድ ጥቅስ ተመዝናችሁ ቀላችሁ ማንከል ፋሪስ ሆናችሁ ትምህርቱ ተበርዟል እያልኩት ነው። እርስዎ እኮ በተበረዘው ትምህርት ነው የሚከራከሩኝ እኮ። በአንድ ጥቅስ እኮ ነው የቀለላችሁት። በአንድ ጥቅስ ቆይ ስድቦን ይተዋትና እርስዎ እኮ በተሳሳተው ትምህርቷ ነው እየተከራከሩ ነው ያሉ። የቤተ ክርስቲያኒቱ ትምህርት ራሱ በመጽሐፍ ነው መፈተሽ አለበት። በመጽሐፍ ቅዱስ ሲመዘን ውድቅ ከሆነ 1000 ዓመት ትኑር 5000 ዓመት ትኑር ሚሊዮን ሰው ይኑራት ታሪክ ቅርስ ይኑራት ልክ አይደለችም እያልኩት እኮ ነው። እኔ በተሳሳተ ትምህርት አይሞግቱኝ፣ በመጽሐፍ ነው መሞገት ያለበት። ይቅርታ ጠይቃለሁ። በጌታ መልሻለሁ። ወደና የዮሐንስ ወንጌል እርሶን አይመለከትም? የጌታ ቃል አይደለም የዮሐንስ ወንጌል? እንዴ መጽሐፍ ቅዱስን ካልተቀበሉ ምን ልትቀበሉ ነው? ለማንኛውም ሰላም ዋሉ። እግዚአብሔር ልቦና ይስጠን ሁላችንም። ቆይ እንጂ ሳሙኤል መምህር ሚስጥሩ ወረደ ሳሙኤል ሚስጥሩ ወይ አባቴ። አይ ደህና ፍሬ ያለው ሰው አመጣ እንዴ ተሳዳቢ እኮ ነው ይመስለኛል። ሰክሮ ነው መሰል የገባ። እኔ ደግሞ ስልክ ደውሎ በጣም በቤተ ክርስቲያኒቱ ውስጥ ያሉ መጽሐፍቶች ሕጸጽ አለባቸው ብለህ የምታስብ ከሆነ የምትፈልገውን አይነት መጽሐፍ ይዘህናና እንወያይ ብሎ ደወለልኝ እና እኔ ደግሞ ደስ ብሎኝ በቃ ችግር የለም የትኛውን መጽሐፍ እናውራበት ምረጥ ምናምን ስለው የፈለግከውን አለኝ። አጋጣሚ ትራሴ ላይ አንድ ዚቅ የሚባል መጽሐፍ አለ። እሱን አውጥቼ በዚህ እናውራ ምናምን ስለው ከዛ ኦርቶዶክስ አይደለህም እንደዚህ አይደለህም ብሎ ግርግር ምናምን ፈጠረ ማለት ነው። እና እንዲህ አይነት ሰዎች ዝም ብሎ ግርግር ፈጥረው ራሳቸውን ለመግለጥ የሚፈልጉ ሰዎች አይነት አሉ። እንደዚህ አይነት ሰዎች ይመስለኛል እንጂ ሰውየው ይብን ቤተክርስቲያኒቱን የሚያውቃት አይመስለኝም። አቡነ ዘበሰማያትን ራሱ የተማረ አይመስለኝም። የበስማም ታናሽን የሚያውቅ አይመስለኝም። ይቅርታ አይደለም። የቤተ ክርስቲያኗን ትምህርት የሳተበትን የመጀመሪያው ጻድቅ ያለው ያለው ቤተ ክርስቲያኗ ጻድቅ ያለው ብላ አታምንም። ድኛለው እየዳንኩ ነው እድናለሁ ሂደታዊ ነው ብላ ነው የምታምን። ይሄን በመጀመሪያው ጻድቅ ያለው የሚል አስተምሮ የለም። በነገራችን ላይ
ድኛለሁ ዳን ሆነ ወዲናለሁ የሚል ነው። አንድ ወደ ሁለተኛ ግብረ ገብነት የጎደለው ንግግር ነው ሲናገር የነበረ። በነገራችን ላይ ክርስትና ማለት ፍቅር ነው። በዓለም ላይ እጅግ አደገኛው ነገር ፍቅር አልባ እምነት ነው። ክርስትና ግን መሰረቱ ክርስቶስ፣ መገለጫው ፍቅር፣ ግቡም ሰላምና ዕረፍት ነው። አምነን የምናመልከውን አምላክ የምንገልጥበት አማራጭ የሌለው መንገድ ቢኖር ተግባርን ያማከለ እውነተኛ ፍቅር ነው። እንደውም አንደኛ ዮሐንስ ላይ ቃሉ በእናንተ ዘንድ በፍቅር ይሁናል። ይሄ ልጁ ይሄ የቋንቋ አነጋገሩ በራሱ ትዕቢት የተሞላ ቃል ነውና እሱ ነው ክርስትናን ሰጪ። አሁን የመምህር በነገራችን ላይ ወንጌል አዋቂ ናቸው። እንደውም ባህር ሀገረ ስብከት ይመስለኛል የሚያገለግሉ ትልቅ አባት ናቸው። እኔና እሳቸው ባስተምሩ አንገናኝም። ለምሳሌ እርሳቸው ስጋው ደግሞ የህይወት ቃል ነው የሚያምኑ፣ እኔ ደግሞ ስጋው ደግሞ አማናዊ ዘበላ ስጋዬ ወሰት የደሜ በህይወት ዘላለም የሚለውን የማርቆስ ወንጌል ምዕራፍ 6 ከዮሐንስ ምዕራፍ 6 ከ35 ጀምረን ብናነሳው ስጋው ደግሞ ነው የሚናገር። ሐዋርያትም ካንተ ወዴት እንሄዳለን አንተ ጋማ የህይወት ቃል አለ ብለው የሚናገሩበት አለና በእርግጥ ብዙዎችን የለየ ነው ስጋ የእውነተኛ ነው ያለበት ብዙዎችን የለየ ጠበቅ ያለ ጠንከር ያለ ንግግር ነው። ግን በጥቅሉ ምንድነው ልጁ የመጀመሪያው ክርስትናዊ ስነ ምግባር ይጎለዋል። በነገራችን ላይ ተቋም ይዘን ስንመጣ ክርስቶስን አናቆም። አሁን ክርስቶስ ተረሳና ፍትጊያው ምን ሆነ? ተቋምን ለማቆም እንደዛ አይደለም። እውነት የሆነውን ክርስቶስን በማወቅና በመራት ላይ ሆነን ክርስትና ፍቅርም ስለሆነ መጀመሪያ ሰው እንሆን፣ ሰው እንላበስ፣ ብንከባበር ጥሩ ነው። እኔ አሁን መምህር ትልቅ ሰው ናቸው አውቃቸዋለሁ። እኔ በእድሜም ከኔ ይበልጣሉ። በቤተ ክርስቲያንም ዕውቀትም በማይረግ የተሾሙ ናቸው። ስለዚህ እሳቸውን ላከብራቸው ግድ ይለኛል። እሳቸው ንስጥሮስም እነ ሊዮንም እኮ ጳጳስ ነበሩ፣ ስተዋል። እኔ የሳተን ሰው እንደ ሳተና ያለን በእኔ መረዳትና በእሳቸው መረዳት፣ ነገር ግን ደግሞ መከባበሩ ጥሩ ነው ብዬ አስባለሁ። አመሰግናለሁ። ጥሩ ነው። ሳልኖር ያው ምንድነው ይሄ ስነ አፈታት ችግር ነው አንተ ላይ የምመለከተው። ብዙ ጊዜ አብረን ተወያይተናልና ከዛ አንጻር ነው እንጂ በጣም በአለህ ስነ ምግባር በተግባቦትህ እንዲሁም ደግሞ ከሰዎች ጋራ ያለህ መቀራረብ በጣም ያስደንቀኛል፣ ደስ ይለኛል። እውነትን ለመፈለግ በጣም ትቆፍራለህ፣ ጥሩ ነው። ግን ምንድነው አሁን ስለ ስጋው ደሙ ባነሳው ሐሳብ አማናዊ ስጋና ደም ነው በሚለው በዚህም አሁን የስነ አፈታት ችግር ነው የምመለከተው አንተ ላይ። እንደዚህ አይነት ነገሮች ቢስተካከሉ በጣም ጥሩ ነው። እኔም በጣም አንተን ብዙ ነገሮችህን እንትን ስለምል ማለት ነውና ቤተክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሳስታለች። በትምህርቶቿ በጣም ብዙ ሰዎች ወደ ሲኦል እየገቡ ነው ብዬ ነው የማምነውና ይብን ስለ ኢየሱስ ክርስቶስ ስጋና ደም ስለ ኢየሱስ ክርስቶስ የሊቀ ክህነት አገልግሎት ከትንሳኤው በኋላ ማለት ከእርገቱ በኋላ የክርስቶስ ምልጃ በቤተ ክርስቲያኒቱ ጤናማ የትውፊት መጽሐፍቶች ብንመረምር ኢየሱስ ክርስቶስ ከእርገቱ በኋላም የምልጃውና የክህነቱ አገልግሎት እንደቀጠለ የሚያሳይ ያለ ራሱ የቤተ ክርስቲያኒቱ መጽሐፍ ያ ተቀብሮ ያ እውነት ተቀብሮ ከትንሳኤው በኋላ ከእርገቱ በኋላ የክርስቶስ ምልጃ ውድቅ የተደረገበት ጉዳይ አልገባኝም እና መነጋገር እንችላለን በዚህ ሐሳብ ላይ ማለት ነው። ወይ በምልጃው ወይም ደግሞ በስጋና ደሙ መነጋገር እንችላለን። ስጋው እና ደሙ አማናዊ ነው የተባለበት መጽሐፍ ቅዱሳዊ እውነት የት ላይ ነው ያለ? ኢየሱስ ክርስቶስ ከትንሳኤው ከእርገቱ በኋላ ምልጃው አይሰራም የተባለበት እንዴ ወይክላ አድኅኖቶሙ ለዝሉፉ ለእለ ይቀርቡ ሀበ እግዚአብሔር እንተ መንገል ይሁ እስመ ለግሙራ ያው ውእቱ ወይ ተንብሎሙ እንዲያውም አሁናዊ እንደሆነ ይነግረናል። ዕብራውያን 7:25 አሁናዊ እንደሆነ ይነግረናል። ስለዚህ ይሄ ተፍቆ ወይም ደግሞ
ተክዶ ነው ወይ ተክዶ ነው ወይ ወይ ተዋቀስ በእንቲያነ እያለ ተፍቆ ነው ወይ? እንዲህ አይነቱን እውነት ቤተክርስቲያኒቱ ቀብረዋለች። እንዲያውም ጤናማ በሆኑ የትውፊት መጽሐፍቶቿ ለምሳሌ እና ሃይማኖተ አበውን ብናነሳ ቅዳሴን ብናነሳ አንዳንድ ጤናማ የሆኑ መጽሐፍቶችን ብናነሳ ቢበረዙም ማለት ነው ቢቀላቀሉም እነዛን ብናነሳ በነዛ መጽሐፍቶች አሁናዊ ምልጃ እንዳለው ይብን የሚገርማችሁ ነገር መልካ ኢየሱስ ራሱ አሁናዊ እንደሆነ ምልጃው አሁናዊ እንደሆነ ይናገራል። መልካ ኢየሱስ ራሱ ስብዓተ ፍቁር ላይም አለ አሁናዊ እንደሆነ። ቤተክርስቲያኒቱ ይሄን ነገር ለምን አላጠራችው? ለምን ደበቀችው? ለምን ቀበረችው? የኔ ጥያቄ ነው። ስለዚህ ወንድማችን ሳልኖር በጣም ጥሩ ተወያይ ሰው ነህ። እውነትን ትፈልጋለህ፣ እውነትን ትቆፍራለህ። ግን የስነ አፈታት የሄርሜኔቲክስ የሚባል ነገር አለ። መጽሐፍ ቅዱሳዊ ፍቺ ማለት ነው። መጽሐፍ ቅዱሳዊ ፍቺን ካላወቅ በጣም አደገኛ ነው። ምን ለማለት ተፈልጎ ነው የሚለውን በደንብ አውዱን መረዳት ያስፈልጋል ብዬ አምናለሁ። ስለዚህ ያኛው ወንድማችን ሳሙኤል እርግጠኛ ነኝ ውዳሴ ማርያምም አልተማረም። እርግጠኛ ነኝ የመልካ ማርያም መልካ ኢየሱስ ምናምን አልተማረም። እንትን ነው ጎጭ ይባላል በእኛ በቤተ ክህነቱ ጎጭ ማለት እንደዛ ነው የሚባለው። አልተማረም፣ አላወቀም። ስለዚህ አሁንም ቢሆን መወያያ ርዕስ መርጠን በቃ በትክክለኛ መረዳዳት መተናነጽ አለብን የሚል ሐሳብ ነው ያለኝ። እኔ መተናነጽ መቻል አለብን፣ መማማር መቻል አለብን። ቀጥል በጸጋው። እሺ እግዚአብሔር ያክብርልኝ። ግን እውነት ስጋዬን የበላ በዚህ ብትወያዩ በጣም ደስ ይለኛል። ምክንያቱም ምንድነው ግር የሚያሰኘው ነገር ማለቴ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እንደገና ደግሞ ምን ነበር? ያው የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ብሎ ከዛ ያው የጸሎት ሐሙስ ጊዜ ይሄ ስለናንተ የሚቆረሰው ስጋዬ ነው፣ ይሄ ደግሞ ስለናንተ የሚፈሰው ምንድነው ለአዲስ ኪዳን የሚለው ስርዓት ነው ደሜ ነው እንኩ ብሎ ሰጣቸውና አሁን ማለት አሁን በቤተ ክርስቲያን ያ ነገር መደረጉና የተሰጠ መሆኑ ወይም ደግሞ የዘላለም ሕይወት ያሰጣል ማለቱ ምንድነው ከእግዚአብሔር ከመጽሐፍ ቅዱስ ጋር የሚቀራር ነው? እስኪ እንደው ሌላው ሳይገቡ በዚህ ብቻ ውይይት ቢደረግ በጣም ደስ ይለኛል ብሰማ። በነገራችን ላይ ጥሩ ነው ወንድማችን መምህርም ያነሱት አሪፍ ሐሳብ ነው። አዎ መወያየቱ በጣም ጥሩ ነው። መጽሐፍ ቅዱስን መሰረት አድርገን ብንወያይ ጥሩ ነው። ግን የየግላችንን ሐሳብ ሳይሆን መጽሐፍ ቅዱስ እንዴት ነው የሚልና በመላት መረዳት ላይ የሚለውን ነገር መወያየቱ አሪፍ ነው። እኔ ግን ከዛ ይበልጥ ይልቅ ልዩነታችን ነገረ ክርስቶስ ነው ብዬ ነው የማምነው እኔ። ምክንያቱም ማርያም ወላዲተ ሰብ ናት አምላክ አልወለደችም ስላሉ በዚህም ላይ እንደው ብንሄድበት እኔ ደስ ይለኛል። ምክንያቱም እሷ ወላዲተ ሰብ እንጂ ወላዲተ አምላክ አይደለችም ብለው ስላሉ ማለት ነው። መርጌታ ምረጡ እዚህ ጋር በጸጋው በዚህ ልናወራ ብሏል። የንጉስ ካህናት አለ፣ ሆሳና አለ። በምትመርጡት ያለው እግዚአብሔር ምስክሬ ነው። በምትመርጡት እንወያይ በምትሉት ነገር ሁሉ እኔ መወያየት እችላለሁ፣ ፈቃደኛ ነኝ። ያላወቅኩትኝና ያልደረስኩበት ነገር ካለ ለመረዳት ለመከራከር አይደለም። ጥሩ ነው የሚያሉት ነገረ ክርስቶስ ስለሚቀድም ክርስቶስ ላይ እንወያይና እሱም ቢሆን ችግር የለውም። ጥሩ ነው። እሺ ወላዲተ አምላክ አትባልም ነው ማለት አምላክን አልወለደችም ብለው ተናግረዋል እሳቸው። ወላዲተ ሰብ ነው ያሉና ወላዲተ አምላክ አትባልም ስላሉ እዚህ ላይ ብንወያይ ብለዋል መርጌታ።
እሱን ከዚህ በፊት ተነጋግረንበታል እኮ። እሱን እኮ አውርተንበት ጨርሰናል እኔ እናንተ አይደለ? አይ አልጨረስነውም፣ አልመች ብሎት እንደውም የሆነ ሰው እንትን እንዲል ስለሆነ አልጨረስነውም። ወላዲተ ሰብ ናት ሰውን ነው የወለደች ስላሉ ታዲያ አምላክነትን የት ጋር ነው ያገኘ? ስለዚህ በዚህ ዙሪያ እናውራ። እንደ ውይይት ሳይሆን መመማር ነው ባይዘው። አሁን ውይይት ሲባል የአሸናፊነትና የተሸናፊነት እኔ እንደ መመማር ነው የማውቀውን ከእርሱ ወረዳለሁ። እርሱም ደግሞ ሰው ነውትና ሐዋርያው ጳውሎስ ከእውቀት ከፍለን እናውቃለን ከትንቢትም ከፍለን እንናገራለን ስላለ ሰው በሁሉም ነገር አዋቂ አይሆንም። ሰው ስለሆን ውስንነት አለብን። ስለዚህ ወላዲተ ሰብ ናት ያሉበት በምን ምክንያት ነው? በዚህ ላይ ያስረዱ። እሺ በዚህ ሐሳብ እናወራ ወገኖች። በዚህ ሐሳብ እናወራ የምትሉ ሰዎች አንዳንድ ቁጥርን አሳዩና ተስማሙ። ከዛ እንቀጥላለን። አንድ የኮፒ ሊንክ ታብታብ እናድርገውና በዚህ ሐሳብ እናወራለን። በደንብ አጥርተን እንመለከተዋለን። አንዴ ሁላችንም ውስጥም ውጭም ያለን ኮፒ ሊንክ እናድርግ። ሰዎች እየወረዱ ስለሆነ 7 ሰው ብቻ ነው የሚታየኝ። ስለዚህ ይሄ ትምህርት በጣም ወሳኝ ትምህርት ስለሆነ ማርያምን ወላዲተ አምላክ ብንላት ኑፋቄ ሊሆን ይችላልን በሚለው ሐሳብ ወላዲተ አምላክ የአምላክ እናት የሚለው በደንብ እንመልከተው እስቲ። በደንብ እንየው እስኪ ሄደን ሐሳብ እኔ ያልኩበትን ሐሳብና ወንድማችን የተረዳበትን ሐሳብ በደንብ ክሊር እናደርገዋለን ማለት ነው። ስለዚህ ኮፒ ሊንክ አድርገን ሰዎችን እንጋብዝ። አንዴ ተስማምተን ኮፒ ሊንክ አድርገን ታብታብ አድርገን ሰዎችን እንጋብዝና በቀጥታ ወደ ውይይታችን እንገባለን። በጣም ትንሽ ሰው ነው የሚታየኝ እኔ በጣም ትንሽ ሰው ነው የሚታየኝ። አዎ ግን እዚህ ቲክቶክ ዓለም ላይ ደግሞ ውይይቱ ቢጀመርና ጭቅጭቅ ሳይኖርበት በጥሩ ሁኔታ ከሆነ ሰው ግልብጥ ብሎ ነው የሚመጣው። ታብና ሼርም አንዳንዴ አያመጣውም ለኔትወርኩ ካልሆነ በስተቀር። አዎ ኔትወርኩ እንትን እያለብን ነው። ማድረጋችን ወሳኝ ነገር ነው። ተባረኩ። እሺ ወላዲተ አምላክ ወይም ደግሞ የአምላክ እናት ለሚለው ቃል ብዙዎች እንደመነሻ አድርገው የሚጠቅሱት የክርስቶስን አምላክነት ሲሆን እርሱ አምላክ ከሆነ ከእርሷ ስለተወለደ የአምላክ እናት ወይም ደግሞ ወላዲተ አምላክ ያሰኛታል ነው። በደንብ አዳምጡ። ወላዲተ አምላክ የአምላክ እናት ለሚለው ቃል ብዙዎች እንደመነሻ አድርገው የሚጠቅሱት የክርስቶስን አምላክነት ሲሆን እርሱ አምላክ ከሆነ ከእርሷ ስለተወለደ የአምላክ እናት ወይም ወላዲተ አምላክ ያሰኛታል በማለት መልአኩ ገብርኤል ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ በመመስከሩ ሉቃስ 1 ቁጥር 35 ላይ ማለት ነው። ሁለተኛ እንዲሁም ኤልሳቤጥ የጌታዬ እናት ስላለቻት ሉቃስ 1 ቁጥር 44። ስለዚህ ማርያምን እመ አምላክ የአምላክ እናት ማለት ይቻላል ወይ ነው። የአምላክ እናት ማለት ይቻላል ወይ? አምላክ እናትና አባት ለህላዌው መነሻ መገኛ አለውን ብለን ልንጠይቅ ያስፈልገናል። አምላክ እናትና አባት ለህላዌው መነሻና መገኛ አለውን ብለን ልንጠይቅ ይገባናል። ስንጠይቅ የሚሰጠን ምላሽ ምንድን ነው? ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። መዝሙረ ዳዊት 89 ቁጥር 90። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ።
ደግሞም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ። ኢሳይያስ 44 ቁጥር 6። ስለዚህ እግዚአብሔር አምላክ መነሻና መገኛ የለው፣ ማንነቱም ከሰማያት በላይ ያለፈ ምድርና ከምድር በታች የሞላ በአንዲት ማይክሮ ሰከንድ በሚባል ልዩነት በሁሉም ቦታ የሚገኝ በሁሉም ስፍራ የሚገኝ እንኳን ስጋና ዓይን ሊያየው ይችልና በአንዲት ማይክሮ ሰከንድ በመንፈስ መገኘት የሚችል አምላክ ነው የምናመልከው ወገኖች። ስለዚህ አምላክ በመለኮታዊ ማንነቱ አልተወለደም ነው የኔ። አምላክ በመለኮታዊ ማንነቱ አልተወለደም፣ ሊወለድም አይችልም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18፣ አንደኛ ጢሞቴዎስ 6 ቁጥር 16፣ ዮሐንስ 4 ቁጥር 24 ያዙልኝ። አሁን አምላክ በመለኮታዊ ማንነቱ ተወለደ የምንል ከሆነ አርዮሳዊ ትምህርት ሆኖ እናገኘዋለን። በ325 ዓመተ ምህረት የአርዮስን ትምህርት ሊያወግዙ የተሰበሰቡ 318ቱ ሊቃውንት የወልድ መገኘት ከማርያም ወዲህ ነው እንጂ ከዚያ አስቀድሞ አልነበረም፣ በመለኮቱ ከማርያም ወዲህ የተገኘ ነውና የሚሉ ብዙ አርዮሳውያን እና የንስጥሮሳውያን የሚባሉ ሰዎች ሲነሱ ይሄንን ትምህርት ለማውገዝ ነው 318ቱ ሊቃውንት በኒቅያ የተሰበሰቡት። የክርስቶስን በመለኮታዊ ማንነቱ እንደወለደች የሚያስተምሩ ሰዎች ስለነበሩ ይሄ ትምህርት የተወገዘ ትምህርት ነው። ኢየሱስን በመለኮታዊ አግመረቶ እንዴት ሰማይና ምድር ሊወስኑት የማይችሉትን እንዴት ቻለችው? በመለኮታዊ ማንነቱ እንዴት ወለደችው? ኧረ ተው፣ መለኮት ሊወለድ አይችልም። አሁንም አይቻልም። እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ ብሏል ጌታ ኢየሱስ። ይሄ ስግው አካላዊ ቃል እንደነበረ ይናገራል። አምላክነቱን ዛጋ ነው የምናገኘው። ስለዚህ ኢየሱስን አሁን አምላክነቱ መጀመሪያም ዘሃሎ ወይ ሄሎ ያለና የነበረ ነው አልን እንጂ አምላክነቱን ወለደች ልንል አንችልም። የወለደችው ኢየሱስን ነው። ከማርያም መወለድ በፊት ከ2000 ዓመት በፊት እኔ አለሁ ያለ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ እንዲያውም ዓለም ሳይፈጠር በነበረኝ ክብር ብሎ ይናገራል። ዮሐንስ 17 ቁጥር 5 ላይ ከዚህ በላይ መጽሐፍ ቅዱሳዊ ማስረጃ ማቅረብ ይቻላል። ስለዚህ መጽሐፍ ቅዱስን በመጠቀ ሁኔታ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ስጋ ሆነ ብሎ ተናገረ። ስጋ ሆነ። ያ አካላዊ ቃል የነበረው ስግው ቃል ሆነ፣ ስጋን ለበሰ፣ ከማርያም ተወለደ እንላለን እንጂ መለኮትን ወለደች የሚል የለም። ስለዚህ መለኮት አምላክ ወይም እግዚአብሔር ብለን የምናመልከው እናት ሆነ መነሻ የለው፣ እናትም ሆነ መነሻ የለውም። ዕብራውያን 7 ቁጥር 3 እንደሚነግረን። ነገር ግን ክርስቶስ ከሥላሴ አንዱ አካል ወልድ ከቅድስት ድንግል ማርያም ከሰው ሥጋና ደምን ወስዶ ሰው ሆኗል። ይሄ መጽሐፍ ቅዱስ የእግዚአብሔር ቃል ዮሐንስ 1:14 ላይ የሚነግረን ማለት ነው። ከሥላሴ አንዱ አካል ወልድ ከቅድስት ድንግል ማርያም ወይም ከሰው ሥጋና ደምን ወስዶ ሰው ሆኗል። ይህ ማለት ክርስቶስ በሥጋ ወይም በሰው ማንነቱ
ማርያም ስትሆን በመለኮታዊ ማንነቱ ግን እናቱ አልነበረችም። የማርያም እናት መሆን የሚጀምረው ክርስቶስ በማዕፀኗ አድሮ ስጋ ከመልበሱ ደቂቃ ጀምሮ እንጂ በስፍራ የማይወሰን መንፈስ በሆነው አምላክነቱ አይደለም። ክርስቶስ በሰውነቱ ዘር ሲቆጠርለት በመለኮታዊ ማንነቱ ግን ዘርም የትውልድም ቀመር የለው። ክርስቶስ ሕፃን ሆኖ በግርግም ሲተኛ፣ ሲሰደድ፣ ሲራብ፣ ሲጠማ፣ ሲጾም፣ ሲበላ፣ በመጓጓዣ ዘዴ ሲጠቀም፣ መጠለያ ልብስ ሲያስፈልገው፣ በሰይጣን ሲፈተን፣ ሲሰቀል፣ ሲሞት፣ ሲቀበር፣ ሲነሳ ወዘተርፈ የምናየው በሰውነቱ ወይም በፍጹም ሰውነቱ በሰው ማንነቱ ወይም በፍጹም ሰውነቱ እንደሆነ በደንብ አጽንኦት ሰጠን ማየት ያስፈልገናል ወገኖቼ። አጽንኦት ሰጠን ማየት ያስፈልገናል። ደግሞም ከአብ ጋራ ሲስተካከል ኃጢአትን የማስተስረይ ስልጣን ሲኖረው በአዋጅ የተነገሩትን ሕግጋት ሲሽር እኔ እላችኋለሁ ብሎ ያንን ሕግጋቱን ሲሽረው በተፈጥሮ ላይ የማዘዝ አቅም ሲኖረው በተዘጋ ደጅ ሲገባና ሲወጣ ያለ ምንም ተጨማሪ ነገር ከምድር ወደ ሰማይ ሲነጠቅ ሲያርግ የሚታየው ይሄ መለኮታዊ ማንነቱ በፍጹም አምላክነቱ ስለሆነ ነው። ስለዚህ ቤተ ክርስቲያን ፍጹም አምላክ ፍጹም ሰው ብላ ታምናለች። ጤነኛዋ ቤተ ክርስቲያን ፍጹም አምላክ ፍጹም ሰው ብላ ታምናለች። የሃይማኖት ምሁራንም ሞተ በስጋ አኮ በመለኮት፣ በደንብ አዳምጡ። ሞተ በስጋ አኮ በመለኮት፣ ክርስቶስ በስጋ ሞተ እንጂ በመለኮት አልሞተም ብለው አስተምረዋል ሊቃውንተ ቤተ ክርስቲያን። በመለኮት አልሞተም ብለው አስተምረዋል። ውዳሴ ማርያም የተባለው መጽሐፍ የኦርቶዶክስ መጽሐፍ ሰረቀ በስጋ እምድንግል ከድንግል በስጋ ተወለደ። በስጋ የሚለው ቃል ሲተረጎም ለምን ተጨመረ ቢሉ አኮ ወልደ ማርያም በመለኮቱ አላ በስርዓተ ትስብእቱ፣ በመለኮቱ የማርያም ልጅ አይደለም ሰው ሆኖ በተወለደበት ስርዓት ነው እንጂ ብለዋል። አየው አይደለም? አንድምታ ውዳሴ ማርያሙን ሲተረጎሙት በስጋ የሚለውን ቃል ለምን ተጨመረ ቢሉ አኮ ወልደ ማርያም በመለኮቱ አላ በስርዓተ ትስብእቱ፣ በመለኮቱ የማርያም ልጅ አይደለም ሰው ሆኖ በተወለደበት ስጋዊ ስርዓት ነው እንጂ። ክብርና ምስጋና ይድረሰው። ደግሞም ወልደ አብ በመለኮቱ ወልደ ማርያም በትስብእቱ፣ በመለኮታዊ ማንነቱ የአብ ልጅ በስጋ ሰውነቱ ግን የማርያም ልጅ ነው ብለዋል። ይሄ ነው ትክክለኛው ትምህርት። መጽሐፍ ቅዱስን የጻፈው መንፈስ ቅዱስ ስለዚህ አስተምሮ የወሰደው ጥንቃቄ ለአብዛኛዎቹ የጥንታውያን ሊቃውንት አባቶቻችን ትርጓሜ ምንጭ እንደሆነ ማስተዋል እንችላለን። እንዲያው ሁሉንም ነገር ዝም ብለን መፈጥፈጥ ሳይሆን ተዘባርቋል ነው ያልን እንጂ ጤናማ የሆኑ የትውፊት መጽሐፍቶች እንኳን ስለዚህ ይመሰክራሉ። ስለዚህ ሁልጊዜም የቅድስት ድንግል ማርያምን እናትነት ከትስጉት ከሰብአዊ ስሙ ከኢየሱስ ክርስቶስ ጋራ ነው የሚያገናኘው። አምላክ ወይም ቃል ከሚለው መለኮታዊ ስሙ ጋራ ሲያገናኙት ጥንቃቄ ያስፈልገዋል። በስጋ ማለትን መዘንጋት የለባቸውም። እንተ ይእቲ እሙ እንተ ወለደቶ በስጋ ወልደቱሂ እምኒሃ በስጋ፣ በስጋ የወለደችው እናቱ ናት። በስጋ የወለደችው እናቱ ናት። ከእርሷም የተወለደው ስጋ ነው። እናም የማርያም እናትነት በስጋው ማንነት ኢየሱስ ተብሎ በተጠራበት ሰብአዊ ስሙ ብቻ እንጂ
የማርያም እናትነት የአምላክ እናት ልትባል አትችልም። ደግሜ ልንገርህ፣ የአምላክ እናት ወይም ወላዲተ አምላክ ማለት ኑፋቄ ነው። መቀጠል ካለብን እንቀጥላለን። ወንድማችን አንተ በደንብ ትርጓሜህን እዚህ ጋር እናዳምጥሃለን። ትርጓሜህን ከመጽሐፍ ቅዱስ የእግዚአብሔር ቃል አንጻር እንደኔ ትንትን አድርገህ አስቀምጥ። ተባረክ። እሺ፣ አመሰግናለሁ መምህር። በነገራችን ላይ ምንድነው መምህር አንደኛ ያመጡት አነሳሳችን ማርያም ወላዲተ ሰብ ናት ወይስ ወላዲተ አምላክ ናት የሚል ርዕስ ነውና ከመስመሩም አንዴ ሲወጡ አንዴ ሲገቡ ነበረ። መለኮት ብቻውን ይወለዳል? መለኮት አይወለድም እኮ። እኔ እንደዛ አይነት ሐሳብ እንዴት መለኮት ብቻውን ይወለዳል? ስጋ መለኮትን ገንዘቡ አደረገ። እኛ እኮ ብለን የምናምነው እንዴት ነው አምላክ ስንል ያ ሩቅ ብእሲ የነበረ ስጋ መለኮት የራሱ ገንዘብ አደረገው፣ አከበረው፣ መረጠው። በተዋህዶ ጊዜ ቅድመ ተዋህዶ፣ ጊዜ ተዋህዶ፣ ድህረ ተዋህዶ የሚባል ነገር አለ። የማርያም ስጋ የሚራብ የሚጠማ ነበረ። ያንን ግን ከፍሎ ሲዋሃድ ገንዘቡ አደረገው። አምላክ ሰው ሆነ፣ ሰው አምላክ ሆነ እኮ ነው አስተምሮቱ። መለኮት ብቻውን እንዴት ይወለዳል? ክርስቶስ አሁን እኮ እርስዎ እንደሚሉት ከሆነ ኢየሱስ ክርስቶስን እሷ ሰው ብቻ ከሆነ በቃና ዘገሊላ የተጠራው ሰው ስለሆነ ተጠራ። አምላክ ስለሆነ ደግሞ ወይንን ውሃን ወደ ወይን ቀየረ። ሰው ስለሆነ በምራቁን ትፍ ብሎ ምራቅ ተፋ። አምላክ ስለሆነ ደግሞ ምራቁ የሰውን ዓይን አበራ። ሰው ስለሆነ ለአልዓዛር አለቀሰ። አምላክ ስለሆነ ደግሞ አልዓዛር ተነሳ ብሎ አስነሳ። ተዋህዶ በተአቅቦ የሚባለው ነገር የሚሰራው እንደዚህ ያለ ወንጌሎች ቁልጭ አድርገው ስለሚናገሩ ያ የተወለደው ደግሞ ኢየሱስ ክርስቶስ ማለት ቅቡ ኢየሱስ ቢል ቅቡ አምላክ የተቀባ ስለሆነ ኢየሱስ ክርስቶስን እሷ በስጋ ወለደችው። ክርስቶስ በስጋ ሞተ፣ በመንፈስ ግን ያለው ጥሩ። ይሄ የቤተ ክርስቲያኗ ታማኝነት ቃልና ሁሌም የምትናገረው ነው። መለኮት ብቻው እንዴት መለኮት ይወለዳል? ስጋ ስለሚያስፈልገው እኮ ነው ስጋን ገንዘቡ ያደረገ። እኔ ያልኩትኝ መለኮት አሁን እኔ እግዚአብሔር አምላክነት ጥንት የነበረ የመዝሙረ ዳዊት የጠበቀ አዎ ተራሮች ሳይወለዱ። በነገራችን ላይ ይሄ የሚናገረው ስለ መጀመሪያ ልደቱ ነው። ነአምን ክልኤተ ልደታተ ክርስቶስ ሁለት ልደት አለው። አባት የማይቀርመው ልጅ፣ ልጅ የማይቀርመው አባት፣ አባት የማይቀርመው ልጅ፣ ልጅ የማይቀርመው አባቱ እንደሆነ በመጽሐፍ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ እያለ የባህሪ አባት እንዳለው ነግሮናል። ነገር ግን በስጋ ሲገለጥ እግዚአብሔር አንድ አምላክ አለ። ነገር ግን የአንድ አምላካችን ደግሞ ራሱን በሶስት ባህሪ ገለጠ ብለን እናምናለን። ክርስትና መገለጽ ስለሆነ በሶስት ባህሪ አልከኝ? ይቅርታ። አንድ አምላክ አለ በሶስት አካል ራሱን በሶስት አካል ራሱን አዎ፣ አይ በሶስት አካል አንድ አምላክ አለን። ራሱን ግን በሶስት አካል ገለጠ። አብ ራሱ ፍጹም መልክ ፍጹም አካል አለው። ወልድም የራሱ ሆነ ፍጹም መልክ ፍጹም አካል አለው። መንፈስ ቅዱስም የራሱ ሆነ ፍጹም መልክ ፍጹም አካል። ስንት ባህሪ አለው? የኢየሱስ ስንት ባህሪ አለው? ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል። ቆይ ይሄን ልጨርስና ወደ ባህሪ እንመጣለን። እኛ የመጣ ነው የተወለደው ክርስቶስ አምላክ ተሆነ የተወለደው አምላክ ነው። እንግዲህ አረገ ብለዋል የትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና አለ። በነጋችን ላይ የምትለው አረጋጋጭ ናት። ወንድ ልጅም ተሰጥቶናልና እያረጋገጠ ነው። አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ። የተወለደው ሕፃን የዘላለም አባት፣ የሰላም አለቃ። እዚህ ጋር ታዲያ አምላክ እያለ እየተናገረ እኛ የምንናገረው ስለተወለደው ነው። ዘመን የማይቆጠርለት ክርስቶስ እኮ ስፋቱ ከዚህ ግራ አሁን እርሱ ያሉት እግዚአብሔር እሱን እኮ አልካድኩም እኮ። እኛ የተነሳንበት እኮ ወላዲተ አምላክ ወለድ በስጋ ነው የተወለደው ነው። አንተ እኮ ይኸውልህ ስጋውንና መለኮቱን ጨፈለቅከው። አሁን በባለፈው ያልከኝ መለኮትና ስጋን የወለደችው ብለን ያልከኝ ልጨርስ። መለኮትንና ስጋን ወለደች ነው ያልከኝ። ልጨርስና እንጠይቃለን። መለኮት ይወለዳል? ጥያቄ እናድርገው፣ ችግር የለም። መለኮት ይወለዳል? መምህር መለኮት ብቻውን ይወለዳል? እኔም እሱ አይደል ጥያቄ።
ሳወራው የቆየሁትም እሱ ነው። መጀመሪያም ጥያቄ እሱ ነው። ያለ መግባባት ካለ ምናልባት እንደዛ እንትን በለው ተረዳው እንጂ መለኮት ወለደች የሚል አይደለም። ፕሮቴስታንቶቹ የትኛውም የወንጌል አማኝ ማርያም ሰውን የወለደች የክህደት ትምህርት ነው። ሰውን ሳይሆን አምላክን የወለደች ይኸው አለቅነትን በጫንቀው እያለ እኮ ነው። ሰውን የወለደች ግን ይሄ ሰው አምላክነት አለው ነው። አምላክ ፍጹም አምላክና ፍጹም ሰው ነው የተባለ ፍጹም የሆነ ሰውን የወለደች መምህር ቆይ የወለደችው መለኮት ያለውን ስጋ ነው የወለደች ወይ ስጋን ብቻ ነው የወለደች? ይኸውልህ መለኮት ያለውን ስጋ ለምሳሌ መለኮት አልተወለደም ነው አብሮ መለኮት ተወለደ አላልኩም። መምህር ልንገሮትማ መምህር እንዳላዋቂ አንሁን። እኔ መለኮት ብቻው እንዴት ይወልዳል መምህር? እንዴ መለኮት እኮ በተለየ አካሉ ለምሳሌ በተለየ አካሉ ወልድ መጣና ከማርያም ስጋን ተዋሃደ አይደለ? ያ እሷ እስቲ ቆይ አክባሪ ከባሪ ክብር መሆን አለ። እስቲ አክባሪ ላይ እንሂድ ሚስጥሩ እንዲገለጥ። አክባሪ ማን ነው መምህር? በእርሱ አስተምሮ አክባሪ ማን ነው? ክብር ማን ነው? ከባሪ ማን ነው? አክባሪ እግዚአብሔር ነው። እግዚአብሔር ብቻ ነው ያከበረ? አዎ እግዚአብሔር ብቻ አላከበረም። የባህሪ መክፈል እዚህ ጋር አንሰት። አክባሪ አብም ወልድም መንፈስ ቅዱስም ነው ያከበረ። እሺ ከባሪ ማን ነው? አሁን እኮ ዝብለህ ነው እንደዚህ አይነት አሁን ይሄ የኦርቶዶክስን ትምህርት ዝብለህ አክባሪ ከባሪ ምናምን መጽሐፍ ቅዱሳዊ አድርገው ወንድሜ መጽሐፍ ቅዱሳዊ አድርገው በተዋህዶ የተፈጸመውን ይገርምሽ። ቆይ አሁን እሱ በተዋህዶ በታቅቦ ምናምን እያልክ ቆይ ይሄ በመጠባበቅ ባለመዋሃድ ባለመነካካት ምናምን የሚል ትምህርት ይሄ መጽሐፍ ቅዱሳዊ ችግር የለም። አለመነካካት ተዋህዶ በታቅቦ ተዋሃድ ምናምን ምኑ ነው የተዋሃደ? አምላክና ሰው ነው የተዋሃደ። አሁን ተዋህዶ የሚለው አምላክና ሰው ነው ወይ የተዋሃደው? የተወለደው መለኮትነት አለው የለውም? የተወለደው መለኮትነት አለው የለውም? አለው። እሺ እንዴት አድርጎ ነው መለኮትና ስጋ እንዴት ነው የተዋሃደው? መጀመሪያስ አለ አይደለም? መጀመሪያስ መለኮትነቱ አለ አይደል? ስጋን ገንዘቡ ያደረገ መቼ ነው? ስጋን ገንዘቡ ያደረገ መቼ ነው? እንዴት ነው ገንዘብ? እሺ ተዋህዶ አልቀበልም ብሏል። ስጋን ገንዘቡ ያደረገው መቼ ነው እኮ? ስጋን ገንዘቡ ያደረገው ከማርያም ሲወለድ ነው። ሲወለድ ነው ገንዘቡ ያደረገው? ሲጸነስስ? አዎ ሲጸነስ ነው ሲወለድ? ተጸነሰ ከመንፈስ ቅዱስ በጽንሰት ጊዜ ሲጸነስ ስጋን ከማነሳ መለኮት ስጋን ከማነሳ ይኸውልህ አሁን መለኮት ስጋ ነሳ ማለት ምን ማለት ነው? ራሱ ስጋን ገንዘቡ አደረገ እኮ። ግን የነሳው ስጋ የማርያም ስጋ ነው፣ ፍጹም ሰው ሆነ ነው እያለ ያለህ አይደለ እንዴ? እኮ ፍጹም ሰውነትን መምህር መለኮት እንግዲህ አይጨበጥም አይደለም። መለኮት ተወልዷል ከማርያም። አሁን መለኮቱን ተሸክማለች ብለህ ቆይ መለኮቱን ተሸክማለች ማርያም። አዳምጪኝ መምህር፣ እኔ መለኮት ተወለደ አይደለም። በደንብ አዳምጪኝ። ጥያቄውን ያገኙት መለኮትን ተሸክማለች ነው የምትለው አንተ። ማርያም መለኮትን ተሸክማለች አይደለም? ያዳምጡ። ሰማይ ወምድር ዘኢያገምሮ አይደለም የሚለው ቤተክርስቲያኒቱ ትምህርት። አግመረቶ ታዲያ ዘኢያገምሮ አግመረቶ የሚለው ማን ነው ታዲያ? ዘኢያገምሮ አግመረቶ ምን ማለት ነው? አዎ ስለዚህ ይሄ ነው አየኸው። አሁን ይሄ ትምህርት ነው። የማይቻለውን ቻለች ማለት ነው። የማይቻለውን ቻለች። እንዴት ሰማይ ምድር የማይችለውን እሷ ልትችል ቻለች? እንዴት መለኮት ምን እያለ ነው? አይደለም አግመረቶ ምን እያለ ነው? የማይቻለውን ቻለች ማለት ነው። ስህተት ነው፣ ኑፋቄ ነው። ለኔ ይሄ ኑፋቄ ነው። ስጠቅሰው ነበር እኮ አንተ ቅድም እኮ። አሁን የማይጠቀስኩት ጤናማ በሆነው ትክክለኛ በሆነው ፍቺ ነው የተጠቀምኩትኝ እኮ። እኔ መለኮትን ተሸከመች አላልኩም፣ ቅድምም አላልኩም። መለኮትን ተሸከመች። ይኸውልህ ሚስጥሩ ምን መሰለህ? ቆይ እኔ ያልኩትን ልንገርህ የሚለው ቃል አኮ ወልደ ማርያም ይሄ አንተ ነው። አኮ ወልደ ማርያም በመለኮቱ ይሄ ቤተክርስቲያን ይተካል። ቆይ ልንገርህ፣ በመለኮት ይወለዳል። መለኮት አካል አለው። በሕግ አምላክ መለኮት አካል ወልደ ማርያም በመለኮቱ አላህ በስርዓተ ትስብእቱ። ይችን ተርጉማት ምን ማለት ነው? መለኮት አለ አኮ ወልደ ማርያም በመለኮቱ መለኮትን በስጋ ወለደችውም በመለኮት አልወለደችውም ነው የሚል። መለኮት ይኸው ትክክል እኮ ነው። ይሄ መለኮትን በስጋ ወለደችውም እና አኮ ወልደ ማርያም በመለኮቱ እያለ በመለኮቱ የማርያም ልጅ አይደለም እያለ መለኮትን ተሸከመች ለምን ትለኛለህ አንተ?
እኔ መለኮትን ተሸከመች ነው ያልኩኝ። እኔ እንደዛ አይደለም ያልኩኝ። ይኸውልህ አኮ ወልደ ማርያም በመለኮቱ እያለ አንተ ይኸው ጤናማውን ትምህርት እንትን ብለህ በርዘህ በመለኮቱ የማርያም ልጅ ነው ትለኛለህ። ቆይ እንደማመጥ እንደ ትልቅ መዝገቡ እኔ እንደሱ አይደለም ያልኩኝ። በደንብ አግኘኝ። አሁን አንተ ነህ የምትመልስ። እኔ እጠይቅሃለሁ ሳይረዝም ሳይንዛዛ። አንተ የተዋሃደው ይኸውልህ፣ እኔ መለኮት ብቻውን አይወለድም እንዴ? መለኮት ብቻውን ከስጋ የለውም እኮ። ተዋህዷችሁን ራሱ አይመቸኝም። እኔ ተዋህዶ የሚለው ትምህርት ራሱ አይመቸኝም። ችግር የለም ተዋህዶ ችግር የለም። ተዋህዶ ምን አለ ነው? እንተርጉመው፣ ተዋህዶን እንተርጉመው። እሺ ተዋህዶን እንተርጉመው። ቆይ ልጠይቀውት እንጂ ልምጣና እንመጣበታለን። ተዋህዶ ላይ ነው ችግሩ። አሁን የኢየሱስ ክርስቶስ ማንነት እዚህ ጋር የተበላሸው ተዋህዶ ላይ ነው። ተዋህዶን እስቲ እንተርጉማት። ምን ማለት ነው ተዋህዶ? ምንድን ነው? ቆይ አሁን ጥያቄው ሽፍት እንዳይሆን ቆይ ችግር የለም እንመጣበታለን። ምንም አይሆንም፣ የትም አይደርስም። ቆይ እንምጣ። እኔ ያልኩት እኔ መለኮትን ወለደች አላልኩም። እኔ መለኮት ግን ስጋን ገንዘቡ አደረገ። የሚራብ የሚጠማን ስጋ ገንዘቡ አድርጓል። በምን በተዋህዶ ጊዜ። ተዋህዶ ማለት ስጋን ከፍሎ ተዋህዶ ገንዘቡ አደረገ። ተዋህዶ ስጋን ከፍሎ የራሱ አደረገ። መለኮት ከስጋ ስጋ ከመለኮት ጋር ባለመቀላቀል አንድ ሆነ። መለኮት ከስጋ ጋር ስጋ ከመለኮት ጋር ያለ መዋሃድ ነው የተወለደው። ያለ መዋሃድ የሚባል አለ፣ ያለ መቀላቀል ነው። ያለ መቀላቀል። እሺ ወንድማችን የንጉስ ካህናት እስቲ እሱ ጣልቃ ይግባሽ። እናሳቸው እንጨርስ። ቆይ የንጉስ ካህን አይ ቆይ እሱ የበራለትን ያው ለመማማር ስለሆነ አይ ችግር የለም ይገባል። እርሱ አሁን እንመጣ የተወለደው ቆይ ትገባለህ። ቆይ መምህር አሁን ተዋህዶ ምስጢረ ትስጉት እኮ ነው። ምስጢረ ትስጉት ነው የምትለው ቤተክርስቲያኒቱ ተዋህዶን አይደለም። ከሶስቱ አካል እግዚአብሔር ወልድ በተለየ አካሉ ሰው የሆነበት ምስጢር ነው የምትለው ቤተክርስቲያኒቱ። ስለዚህ ተዋህዶ የሚለው ቃል ውህድ ከሚለው ግስ የተገሰሰ ነው አይደለም። ተዋህዶ ማለት መምህር ስጋ ስጋነቱን ሳይለቅ መለኮትም መለኮትነትን ሳይለቅ መለኮት በስጋን ሳያጠፈው ስጋም ደግሞ በመለኮት ሳይዋጥ ከሁለት አካል አንድ አካል ከሁለት ባህር አንድ ባህሪ ስጋም ሳይረቅ ስጋነቱ ውስንነት እንዳለ ያ ሩቅ የሆነ አካል ማለት ከየትኛው አካል? ቆይ ከሁለት አካል አንድ አካል ስጋ። እሺ ከሁለት ባህሪንም ከማርያም ተካፍሏል። ባህሪያችንን ታዲያ አልነሳም እሱ ከሆነ ግማሽ ተነሳ። ነፍስንስ ነስቷል። ነፍስንም ነስቷል እንጂ ነፍስ የሚሰጥ እንዴት ነፍስን ከማርያም ይወስዳል? ነፍስ የሚሰጥ ነፍስን ከማርያም እንዴት ወሰደ? ታዲያ በድን ስጋ ነው የተዋሃደ። በድን ስጋ ነው የወሰደ። አይኖ አሁን እኮ ይኸውልህ ከስጋዋ ስጋ ከነፍሷ ነፍስ ነው የሚለው የቤተክርስቲያኒቱ ትምህርት። ይሄ ስህተት ነው። እሱ በድን ስጋ ነው የተዋሃደ ብለው ነው የሚያምኑ ሰው። ነፍስ የሌለውን ስጋ ነው የተዋሃደ። እሱማ ሕያው አምላክ እኮ ነፍስ ሰጪ ነው። ስለዚህ ከሷ ነፍስን ሊወስድ አይችልም። ነፍስን የሚሰጥ ከሷ ነፍስን ሊወስድ አይችልም። ለተዋሃደው ስጋ እሱ ነፍስን ሰራለት። አዎ እንዲህ አይነት ያንጡ ማስረጃ አልስጋ ዮሐንስ ወንጌል ምዕራፍ 1 ነው ማስረጃ ምን ይላል? ምዕራፍ 1 አይ ለተዋሃደው ስጋን እንዲህ ነው የሚያመጡት መስለ ለተዋሃደው ስጋ መጽሐፉ ያላለውን ይኸውልህ፣ ቆይ አዳምጠኝ፣ ሳልኖር አዳምጠኝ። መጽሐፉ ያላለውን ነገር ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ እያልን እንትን የምንለው ነገር ይሄ በእውነት ከእግዚአብሔር ቃል ውጭ ነው የሚሆነው። ይሄ የሰዎች ፍልስፍና ነው እንጂ መጽሐፍ ቅዱስ እኮ በቃ ከተመ እኮ ቃል ስጋ ሆነ አለ። በቃ ከዚህ በላይ ምን አድርጎ ይንገር? እሺ ቃል ስጋ የሆነ ከማን ነው? ቃል ምን ነበር መጀመሪያ? አካላዊ አምላክ ነበር አይደል ቃል? አዎ። እሺ ያ እንዴት ነው ስጋ የሆነ? እንዴት ነው ስጋ የሆነ? በጣም ከመንፈስ ቅዱስ ተጸንሶ ከማርያም ተወለደ፣ አከተመ። ከማርያም ከመንፈስ ቅዱስ ነው የተጸነሰ? አዎ። ከመንፈስ ቅዱስ ነው የተጸነሰ? አዎ። በመንፈስ ቅዱስ ነው ከመንፈስ ቅዱስ?
ያው ከመንፈስ ቅዱስ ማለት ያው ከመንፈስ ቅዱስ ነው። በመንፈስ ቅዱስ የተጸነሰ ነው። እሺ ያን የተወለደው ስጋን እንዴት አድርጎ ነው ስጋን የተወለደው? ከመንፈስ ቅዱስ ነው አለ እኮ። በቃ የሚወለደው ቅዱሱ የእግዚአብሔር ልጅ ስጋን ያገኘው ከማርያም እንዴት አድርጎ ነው? ያ መለኮት ስጋን ያገኘ እንዴት አድርጎ ነው ከማርያም? እንዴት ትመራመራለህ? ይሄንማ እኮ እንዴት አድርጎ ነው ይባላል እንዴ? በራሱ ፈቃድ ነዋ፣ በራሱ ሐሳብ፣ በራሱ ፈቃድ ነዋ ይሄን ያደረገው። እንዴት አድርጎ ነው ብለህ ፍልስፍና ትሰራለትም እኮ ወንድሜ። መስቀል ላይ ያለው ሰው ነው አምላክ ነው የተሰቀለው? መስቀል ላይ ያለው ሰው ብቻ ነው ብለው ነው የሚያምኑር ሰው እንዴ? ታዲያ መስቀል ላይ ሰው ባይሆን ኖሮ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ ይጮሃል እንዴ? እሺ የሰው ሰው የዳነው በሰው ነው? የዳነው በሰው ነው? የዳነው በሰው ነው? ቆይ አልታመመም ወይ ወንድሜ? ታሟል በሚገባ ግን ሰው ብቻ አይደለም። አልተራበም? ቆይ አልተራበም? ተርቧል። እሺ የተራበው አምላክ ነው ያልከኝ? አምላክ በስጋ ተራበ፣ በስጋ ሞተ፣ በመንፈስ ያሆነ ንጉሥ ካህን አትቀጥል። ስለዚህ ያጥራለን እንጂ ያው ካንተ ጋር እንደዚህ ያለግባባ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንዲህ ይላል። የንጉሥ ካህን አንተም ችግር የለም። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ክርስቶስ በስጋ ሞተ፣ በመንፈስ ግን ሕያው ነው ይላል። ስለዚህ እኔ እናንተ መስቀል ላይ የተሰቀለው ስጋ ብቻ ነው ሰው ብቻ ነው ብላችሁ ነው የምታምኑ? ማንኛውም ሰው መልስ ይችላል። መልሱ ሁላችሁ። እኔ እንደዛ ነው ብዬ ነው የማምነው። እሺ በሚገባ እንደዛ ነው። አንተም እንደዚህ ነው የምትል? በሚገባ ይሄ ነው በሚገባ በትክክለኛው መልስ። ችግር የለም። እኔ አምላክ ሞት አላልኩም። እኔ አምላክ አይሞትም። አምላክ በስጋ ሞተ፣ በመንፈስ ግን ሕያው ነው እያለ ነው። አሁን እናንተ አምላክ አይደለም እያላችሁ ነው ስጋ ላይ ያለው። ታዲያ እንዲያቆና አምላክ በስጋ ሞተ ይባላል? ታዲያ ተጣብቆ ነው ስጋው ላይ ያለ እንዴ? እንደዛ አይደለም። አምላክ በስጋ ሞተ፣ በመንፈስ ግን ሕያው ነው። አንድ ጊዜ ተረጋጋ እስቲ ወዳጃችን፣ ራስህንም አታሳምም። ብዙ ፍልስፍና ውስጥ መግባት ሳይሆን ይሄ የተጻፈውን መጽሐፍ አንብቦ መረዳት ነውና የሚያስታርቀስ። ቆይ ተረጋጋ እባክህ፣ እስቲ ተረጋጋ። በጫጫታ አይደለም። እኔ አሁን ከገባው መጽሐፍ ቅዱስ እንደሚያቀሰው ዝም ብለህ ታወራ። እስቲ ጸጥ በል እስቲ። ቆይ እስቲ አትለፍልፍ። እንደዛ አይደለም። እኛ መጽሐፍ ቅዱስን ለማወቅ መጽሐፍ ቅዱስን ይሄንን ሐሳብ ለመረዳት አንደኛ አራቱን ወንጌላት በሚገባ ማወቅ ይኖርብሃል። ሲቀጥል ከሐዋርያ ሥራ ጀምሮ እስከ ራእይ ያሉት በቤተ ክርስቲያን ዙሪያ የተጻፉትን ሐዋርያቱ የጻፉትን መጽሐፍ ማወቅ ይኖርብሃል። ሶስተኛ ስለ ኢየሱስ ክርስቶስ ከዘፍጥረት እስከ ሚልኪያስ ያለውን 39ኙን የብሉይ ኪዳን መጽሐፍ ማወቅ ይኖርብሃል። ይህንን ስታውቅ ነው ኢየሱስ ክርስቶስን መረዳት የምትችለው እንጂ በሆነ ዘመን ላይ የሆነ ሰዎች ተነስቶ በስሜት የጻፉትን መጽሐፍ አንብበ ስለ ኢየሱስ ክርስቶስ ትክክለኛውን ማንነት ልታገኘው አትችልም። ስለዚህ መጽሐፉ ስለሱ ምን ብሎ አለ፣ ስለሱ ምን ብሎ አለ የሚለውን ይሄንን አሁን ከጠቀስኩ መጽሐፍቶች ነው የምታገኘው። ሲቀጥል ደግሞ ጌታ ኢየሱስ ክርስቶስ አንድ የተናገረው ነገር አለ። ዮሐንስ ወንጌል ስታጠና መጽሐፍትን ያስተውሉ ዘንድ መንፈስን እፋልባቸው ነው የሚለው። ምን እንዲያደርጉ? መጽሐፍትን እንዲያስተውሉ። መጽሐፍትን ለማስተዋል መንፈስ ቅዱስን መቀበል ይኖርብሃል። አሁን ኦርቶዶክስ የተቸገረበት ትልቁ ችግር፣ ኦርቶዶክስ የተቸገረችበት ሁሉንም በስጋ ነው የምታደርገው። ሁሉንም በስጋ ነው የምታደርገው ብዬ ስላቸው ስለ መንፈስ ቅዱስ መኖር ነው እንጂ የምታምነው መንፈስ ቅዱስን አልተቀበለችም። መጽሐፍ ቅዱስ ደግሞ ያለ መንፈስ ቅዱስ ራስ ምታት ይሆንብሃል እንጂ መቼም አይገባ። እኔ ከእናንተ ዘንድ ብሄድ ይሻላችኋል አለ ጌታ ኢየሱስ ክርስቶስ። እኔ ካልሄድኩ አጽናኙ መንፈስ አይመጣም። እርሱ በመጣ ጊዜ አለ ከኔ ያለውን ወስዶ ለእናንተ ይነግራችኋል አለ። ከኔ ያለውን ወስዶ ለእናንተ ይነግራችኋል። የእውነት መንፈስም ስለሆነ ወደ እውነት ሁሉ ይመራችኋል አለ።
አሁን እናንተ እዛ ጎራ ላይ ትልቁ ራስ ምታት የሆነባቸው ነገር ይሄንን መንፈስ ጰራቅሊጦስ የሚባለው መንፈስ ስሙን ነው እንጂ መንፈሱን አልተቀበሉትም። ያ መንፈስ ባልተቀበልክበት እንደው 1 ሲደመር 1 3 ይሁን እኔ ትላለህ። አሁን ስለ ሂሳብ ያልተማሩ ሰዎች 1 ሲደመር 1 እኩል ይሆናል ስንት ነው ብለህ ስትል 2 መሆኑ ስለማያውቅ ስንት ይሁን 3 ይሁን እኔ 4 ይሁን እኔ 4 ግምታዊ ነገር ነው የሚያስቀምጠው። አሁን ግምታዊ ነገር ነው እያስቀመጡ ያሉት። መጽሐፍት ተጽፎ ታትሞ በእጃችን የገባውን ትልቁን ወንጌል 66ቱን መጽሐፍ አስቀምጦ የሆነ ሰዎች ጠላ ጠጥቶ ሰክሮ የጻፉትን መጽሐፍት እያነበቡ ራሳቸውም ግራ ተጋቡ፣ ሰውንንም ግራ አጋቡ። እና በዚህ አሁን ከጠቀስኩት መጽሐፍት ላይ ስለ ኢየሱስ ክርስቶስ አምላካዊነትና ሰብአዊነት ከ66ቱ መጽሐፍት ውስጥ ምን ይላል የሚለውን ፍሬ ሐሳብ ስታነሳ ብቻ ነው ኢየሱስ ክርስቶስ ሰው ነው አምላክ ነው ተዋሄደ አልተዋሄደም፣ ነፍስን እንዴት ከሰው ይነሳል? እንኳን ጌታ ኢየሱስ ክርስቶስ ይቅርና አንተ ከአባትና ከእናትህ ስትወለድ ስጋቸውን እንጂ ነፍሳቸውን ነሳ እንዴ? አንተ ነፍስ ከነሱ ነው የወሰድከው? በቀላሉ ይሄንን ነገር እኮ ለማግኘት ነፍስ ከእግዚአብሔር ዘንድ የሚሰጥ ነው። ለአንተ ከእግዚአብሔር ዘንድ የተሰጠው ኢየሱስ ክርስቶስ ለማርያም እንዴት ነፍስን እንዴት ነፍስ አይወሰድም፣ አይነሳም። ይሄ ነፍስ መጽሐፍ ቅዱስ ሲናገር ስለ ፍጥረት ስናነበው አዳምን እግዚአብሔር ከአፈር ጭቃ ካበጀ በኋላ በአፍንጫው የሕይወት እስትንፋስ ይነፋልበት ነው አይደል የምለው። የሕይወት ነፍስ ማለት ምን ማለት ነው? የሕይወት እስትንፋስ ማለት ነው። እችን የሕይወት እስትንፋስ እያንዳንዱ ፍጥር ከእግዚአብሔር ዘንድ ነው እንጂ የሚቀበለው ከሰው የሚወስደው ነገር የለም። እሺ አዳምጠኝ። ይሄንን ማወቅ ተዋሄደ። ቆይ አዳምጠኝ፣ ደግሞ እኔ ሰማሁ፣ አንተም ደግሞ ትንሽ አዳምጠኝ፣ ስሜታዊ ሳትሆን። ስለ ስድብ አመሰግናለሁ። ያው መሳደብ የባህሪያችሁ ስለሆነ ችግር የለም። ማንም ሰካራም እንደሆነ እንተያያለን፣ እሱ ችግር የለም። ነፍስ እግዚአብሔር ነው የሚሰራ ስለሆነ እንዴት ነፍስን ከሰው ወሰዳክ? ስጋን የሚሰራ ማን ነው? እርሱ አይደለ? የንጉስ ካህን ልጅ። እኔ ብዙ አላወራም። ስጋን የሚሰጥ ማን ነው? ስጋን የሚሰራ እግዚአብሔር ነው። በሰው ውስጥ ስጋን የሚሰራ ደምጥ። ቆይ ስጋን ከማርያም ነስቷል አልነሳም? ሮሜ ምዕራፍ 1 ላይ በስጋ ከማርያም ከሰው ከዳዊት ዘር እንደተወለደ ይናገራል። እኔ መጽሐፍ ቅዱስ ያወጣው ነው የሚናገረው። አዳምጥ። ቆይ አታስረዝመው፣ እናውቀዋለን፣ ችግር የለም እሱ። ታዲያ እሱ ስጋን የሚሰራ ከሆነ ለምን ስጋን ነሳ እሱ ከሰው? ነፍስም ለምን ነሳ አልከኝ? ስጋን ስለምን ነሳ? ስጋንስ የሚሰራ እሱ አይደል? ነፍስ አይነሳም። አሁን ነፍስ ከማንም አይነሳም። ስጋንስ ለምን ነሳ? ስጋን የሚሰራ እሱ አይደለም ወይ? ስጋንም እኮ የሚሰራ እሱ ነው። ስጋን ለምን ነሳ? ይኸውልህ አድምጠኛ፣ በመጽሐፍ ቅዱስ ሊመልስልህ። ሰው ስነ ፍጥረት ጋር ነው የምትሄደው። ይሄንን ለማወቅ ስነ ፍጥረት ላይ ስትሄድ የመጀመሪያው አዳም ከአፈር እግዚአብሔር በእጁ አበጀ አይደል? ሁለተኛውን ሰው ደግሞ ቆይ ተረጋጋ። ቆይ ተረጋጋ። አንተ እንዴት ነው የምታወራው? ቆይ ስለማታውቀው እንደዛ ላስረዳ። አልገባህም? ምኑን ነው የማላውቀው? ስላላወቀው እንደዛ ነው መማር ከእናንተ ጋርስ እንደው አልደናቆርም። እሺ ቆይ እንዴ ተረዳኝ እንጂ ሳሙኤል ካልቻልክ ቆይ እንዴ እኔ አንተን የምሰራበት ጊዜ ሳትኖር አትሙት። ቆይ እስቲ ተረጋጋ። ስለምን ነው የምታወራ? ደርዛ ተጥበል እስቲ። ቆይ አንዴ ስማ፣ ስህተትም ከሆነ ስማኝ። ምኑን ነው የምሰማ? እዛ አዳም ላይ ምናምን ስህተትም ከሆነ ስማኝ። እሺ አንተ አጭሩን ጥያቄ ማርያም እስቲ አምላክን ወልዳለች አልወለደችም? አይ አልወለደችም ካልክ በዚህ ላይ ነው የምንሄድ። ወልዳለች ካልክ ደግሞ ኢየሱስን ነው የወለደችው። ጎበዝ። ኢየሱስ አምላክ ነው አይደል? ኢየሱስ ማለት በስጋ ከሰው የሚወለድ ፍጹም ሰው ነው። ቆይ እስቲ ተረጋጋ። ኢየሱስ አምላክ ነው አይደለም? ጌታ ኢየሱስ ክርስቶስ አምላክ ነው። ኢየሱስን ወለደች ብዬ ስለ አታስወራም እኮ። ለዚህ ነው እንዴት ከአንተ ጋር ማውራት ይቻላል? ሰው እንዴት ታግዘው ከእናንተ ጋር ያወራል? ከእናንተ ጋር አትመጣም። እኔም ብቻ አወራ ዝም ብለህ እንዲወያን እውቀት እንዳለው ሰው። እሺ ተረጋግተህ ስማ። ሰው ሲናገር
ተረጋግተህ ስማ ወዳጄ። ምንድነው መሰለህ የስነ ፍጥረት ጋር ነው። አሁን የኢየሱስ ክርስቶስን መወለድ ለማወቅ ስነ ፍጥረትን አቤት ማማ እየተቀጣቀጥን እኮ ነው። አንተ አሁን ወይስ በእግዚአብሔር አሁን ሸርች አስተማሪ ነህ አንተ? አስተማሪ ነህ? የንጉስ ልጅ ኧረ ሰው አትረብሽ። በቃ አንዴ አስተማሪ ነህ አንተ? አይ እሳቸው ስልክ እያወሩ ነው። አዎ አስተማሪ። አዎ ነኝ ነኝ። ስትጠየቅ ይኸውልህ ስትጠየቅ በቃ እሺ ጥሩ። ይኸውልህ የመጀመሪያው ግብረ ገብነት ይኑርህ፣ ክርስቲያናዊ ስነ ምግባር ይኑርህ። ስድብ ላይ አትሄድ። ክርስትና እንደሱ አይደለም። ትዕቢቱን ተወው ዝም ብለህ። አይ ቆይ ሳልኖር በጣም ወንድማችን የንጉስ ካህናት በጣም የተረጋጋ ስላላወቅከው ነው እንጂ በጣም ጥሩ አስተማሪም ነው። በጣም የቃሉ እውነት የተገለጠለት ሰው ነው። ስለዚህ ተከባብራችሁ አውሩ። አንተ ደግሞ እንዲህ አይነት ሰው አይደለም እስከማውቀው። ኧረ እሺ መምህር እሺ ተከባብሮ ማውራት። እሺ የንጉስ ካህናት ልጅ ወንድሜ እኔ እናንተ መጨቃጨቅ የለብንም። እኔም አንተም የክርስቶስ ልጆች ስለሆነ ማለት ነው። አሁን ስጠይቅህ እዛ ጋር ኢየሱስ ክርስቶስ ከማርያም ስጋን ብቻ ነው የነሳ ነፍስን አልነሳም ብለኛል። ስለዚህ ሕይወት የሌለውን ነፍስ ነው ገንዘቡ ያደረገ የንጉስ ካህናት ነው ወይ አይደለም ብለህ ነው የምመልስልኝ። ፍጥረት ጋር አትሂድ። ተረጋጋ፣ አስረድቼ እነግርሃለሁ። ከተረጋጋ በተረጋጋ መንፈስ ማለት ነው። መጽሐፍ ቅዱስ ላንብብልህ ምን እንደነሳ። ሮሜ ምዕራፍ 1 ላንብብ። እንደዚህ ይላል፣ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በደንብ እየሰማኝ ነው። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ ይላል። አየህ፣ በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። በዚህ ክፍል ላይ በስጋ ከዳዊት ዘር እንደተወለደ ነው እንጂ የሚናገረው ነፍስንም ከዳዊት ዘር ነስቶ ተወለደ የሚለው አይነት ነገር የለም። ለምን ሲባል ነፍስ ከእግዚአብሔር ዘንድ የሚሰጥ እስትንፋሰ ሕይወት ነች እንጂ ከሰዎች ላይ እንደምንቀበለው አይነት እንደምነሳው አይነት ስጋ አይደለችም ማለት ነው። ይሄንንም ለማወቅ አልኩ እኮ ይሄን። እሺ አዳምጠኝ፣ በቃ አዳምጠኝ። አሁን እኔ አንተ ያልከኝ ምንድነው? ኢየሱስ ከማርያም ስጋን ሲነሳ ስጋን ብቻ ነው እንጂ ነፍስን አልነሳም ነው ያልከኝ አይደል? የካህን ንጉስ ልጅ አዎ፣ ነፍስን አልነሳም። ነፍስ በቃ መልሰልኛል። በቃ መልሰልኛል። በቃ አለቀ። ክርክር አያስፈልግም። ይሄ ያንተ እውቀት ነው። እሺ በጣም ጥሩ። ታዲያ ኢየሱስ ከማርያም የተወለደው አምላክነት አለው ወይስ አምላክነት የለውም? ይሄንን ለመረዳት ሉቃስ ወንጌል ምዕራፍ 1 ቁጥር 35 ጋር ይሄዳል። እኔ ካንተ ጋር ጨንጓሬን እስቲ ወንጌል ሲነሳባችሁ ያው ራስ ምታት ይይዛችኋል እኮ። ለዚህ ነው እኛ ወንጌልን ነው የምንጠቅሰው። ወንጌል ሲነሳ እሺ ነው የሚባለው። ተረት መጽሐፍ ሲነሳ ግን አንፈልገውም። እና መጽሐፍ ቅዱስ ምን ብሎ አለ? መልአኩ ገብርኤል መጥቶ ለማርያም ምን ብሎ ነው ያበሰረ ብለ መጽሐፍን ታነብና እንጂ ስምሬው ልንገርህ። እኔ አሁን አንተ ጋር ተነጋግሬ ወንጌል ከምሰማ እንደው እዛ አንዋር መስጊድ ሄጄ መንዙማ ቢሰማ ይሻለኛል። ንግግርህ አያምር፣ አገላለጽህ አያምር፣ ዘገምተኛ ነህ። ያው መንፈስህ ከዛ መንፈሳችሁ አንድ የሙት መንፈስ ስለሆነ ያው ሊሆን ይችላል። እና ልንገርህ እኔ እንደው በእናትህ ወደዛ ዝም ብለህ ምንም አንዱን ሲይዙ አንዱን አሁን ካንተ ጋር እኔ ቁጭ ብያለሁ ወይ አይም በመጽሐፍ ቅዱስ ልንገርህ እኔ ተረተረታችሁን ይዛው እንደፈለጋችሁ አድርጉ። ስለማትመጥነኝ ለማንኛውም ላይ በስገባናና ስለ ነገረ ክርስቶስ ምናምን እየመጣ ጠይቀኝ። ካንተ ጋር መጥቼ እንትን ላይ አለም ግን ና መማር አለብህ። ስለ ስላሴ ስለ ነገረ ክርስቶስ ናና ላይ ብገባለሁ። ቆይ ምን ሆነ ነው? ደህና ሰው አልነበርክ እንዴ? መዝገቡ የተሳዳቢ ሰው አምጥተው ምሎ ወይ አንድ ሲሉት አንድ እንትን ይላል እንዴ? ወይ ሰው ለወንጌል ተቃውሞ ነው ወይ ዘው አልሳደበም መምህር
ሰው ይኸውልህ መምህር ሰው ባለው ዕውቀት ነው የሚያገለግል። ሁሉም ሰው ሰባኪ አይሆንም። እንደው ገንዘብ ካለ ቸርች ታለ ተብሎ መጽሐፍ ቅዱስ ተይዞቶ ምዕመን ተሰብስቦ አይሰበክም ባይዘው። ምክንያቱም በክርስቶስ ደም የዳነ ህዝብ ላይ መቀደር ጥሩ አይደለም። ክርስቶስ የሞተለትን ህዝብ ሰብስቦ ገንዘብ ስላለ ተብሎ ማንበብ ከቻልክ ተብሎ የመጽሐፍ ቅዱስ አውዳዊ ፍቺ ሳይረዱ ይሄን ክርስቶስ የሞተለት ላይ መቀለድ በኋላ እግዚአብሔር ይመጣል ባይዘው። ሳሎ እኮ እያዳመጥኩ ነው። ስለዚህ ምን ብሎ ነው የተሳደበ? ተው እንጂ እንደዚህ እኮ አይባል። እኔ መምህር ከሱ ጋር አላወራም። ሲጀመር እኔ ከእርሶ ጋር ካወራን ለእርሶን አመሰግናለሁ። ይክበሩልኝ መምህርዬ። ኧረ በመድኃኒዓለም ይተው ዝም ብለው የገባው ይሉኛል እንዴ መምህር። ደህና ይሁኑ ወይ የገባው? እንዴት ነው የገባው? ሰላም ብቻዎትን ሲሆኑ መጣል ኢየሱስ ክርስቶስ እንዴት እንደተወለደ ለመናገር መጽሐፍ ቅዱስ ሲጠቅስለት አረዳ አለ እኮ በሰሜነኛ ቋንቋ። መጽሐፍ ቅዱስን ለመጥቀስ እኔ ሉቃስ ጋር ሲሄድ እኔ ሉቃስን ለተጠየቁት ጥያቄ ሉቃስ ወንጌል ጋር ልሂድ ብዬ ስል ልክ የሉቃስ ወንጌልን ብዬ ስናገር የትኛውን ክፍል እንኳን እንደሚያነብ ሳያውቅ አትጥቀስብኝ አለ። ምክንያቱም መጽሐፍ ቅዱስ ከተጠቀሰ በእስትንፋሰ እግዚአብሔር የተጻፈ መጽሐፍ ስለሆነ አጋንንትን ያቃጥላል መጽሐፍ ቅዱስ። በነገራችን ላይ መጽሐፍ ቅዱስን ብዙዎች ያላነበቡት ቆይ አንድ ጸጥ በል ለሌሎች ልናገር። ቆይ አንተ ልወጣ ነው። ቆይ ወንድም አለም ልወጣ ነው። አንድ ነገር ልንገር። በእርግጥ ልብህ የዋህ ሊሆን ይችላል። የክርስቶስም ቅናት ሊኖርብህ ይችላል። ይሄ ሁሉም ሰው ነው በነገራችን ላይ። እኔ ግን ክርስቶስ ምንድነው ካልከኝ ክርስቶስ ለኔ ቤዛ በመስቀል ላይ የሞተልኝ በደሙ የተዋጀው የዳንኩ ሰው ነኝ። እኔ ጌታ ብቸኛ ዳኔ ብቸኛ መካከለኛ እርሱ ክርስቶስ ነው። ራሱ መስዋዕት አቀባይ፣ ራሱ ደግሞ መስዋዕት ተቀባይ መካከለኛ ሊቀ ካህናታችን ዕብራውያን ወንጌል ምዕራፍ 5 ቁጥር 7 ላይ ይናገራል። መካከለኛ ሊቀ ካህን፣ አስታራቂ፣ ቤዛ፣ አዳኝ የሆነ እርሱ ክርስቶስ ኢየሱስ ብቻ ነው። ማንም ጻድቅ የለም። ማንም የክርስቶስን የደሙን ዋጋ የከፈልን ማንም የለም። ራሱን ባሪያ አድርጎ የመጣ እርሱ ክርስቶስ የድንግል ማርያም ልጅ የተወለደው በአባቱ ፈቃድ በእርሱም ፈቃድ ወደዚች ምድር የመጣው የሰውን ልጅ ከሞት አርነት ያወጣ ክርስቶስ ነው። ደሙ ከኃጢአት ሁሉ ያነጻችኋል ተብሎ የተነገረን የማንም የሩቅ ብእሲ ደም አያድንም። የሚያድን በቀራንዮ መስቀል ላይ የፈሰሰው ደምና ደም ብቻ ነው። አንተ እንደምትለው ዝባዝንኬ እንደዚህ የሚባል ነገር እኔ አላቅልህም። አንተ የተነገረህንና ያው እኛንም ስለምጠሉን በተለይ ሰሜናውያንን ትጠሉናላችሁ። አሁን የሰሜን ቋንቋ እኛን ስለምጠሉን በዛ ልታዳክሙ ፈልጋችሁ ነው። እኛ ግን ክርስቶስን የምንሰብከው ደግሞ እንዲህ አድርገን ነው። ሰሜኖቹ ክርስቶስ የቤተ ክርስቲያናችን ራስ የሆነ አምላክ የሆነ መድኃኒት የሆነ ቅቡ ቢል ክርስቶስ የተቀባ መድኃኒት ማለት ነው። በቀራንዮ መስቀል ላይ ያለ የሞተ ከሙታን ደግሞ የተነሳ አሁን ደግሞ በአብ ቀኝ የተቀመጠ ኋላ ደግሞ ከመላእክት ቅዱሳን ጋር ለፍርድ የሚመጣ አምላክ እርሱና እርሱ ብቻ ነው። ወንጌል ስትሰብክ እንዲህ ነው። እንደው ከቻልክ ወይ እንቁላል ነግድ ወይ የሆነ በግርባታ ምናምን ወይ ግብርና ገባ እንጂ ወንጌል አትስበክ። ይሄ ተሰጥኦ አይደለም። አንተ እውነትን ነው የምነግርህ። እኔ ተሰጥኦ አይደለም የወንጌል ስብከት። እሺ አንድ ጥያቄ ልጠይቅህ ሳልኖር እንዴ? ደስ ይለኛል መምህርዬ። አሁን ያልከው ሁሉ ትክክል ነው። ኢየሱስን የገለጥክበት ሁኔታ ሁሉ ምንም ስህተት የለውም። ግን ማርያም እንደ ኢየሱስ መካከለኛ ተብላለች፣ ቤዛ ተብላለች። ይሄንንስ እንዴት እንዲህ የሚባል ያጋንንት ትምህርት ነው? ያጋንንት መካከለኛ ሲባል ከክርስቶስ ደም ጋር ሲጀመር ይኸውልህ በቤተ ክርስቲያን ውስጥ ሰዓታቱም ሆነ ኪዳኑም ሆነ ቅዳሴውም ሆነ ሰዓሉ ለነ ነው እንጂ ራሳችሁ ፍርድን ሰጣላችሁ። ከሌ የሚባል ጻድቅ ያድናል፣ የተክልየ ንፍሮ የበላ እስከ 5 ድምርልሃለሁ፣ የተክልየ እንደዚህ የሚባል ነገር ያጋንንት ትምህርት ነው። ይሄ ያጋንንት የጥልቁ መንፈስ ትምህርት ነው። የክርስቶስን አዳኝነት የሞቱ ሳይሆን ከንቱነት የሚከት ትምህርት ነው። ይሄ ኮተት ነው። ሰው ሁሉ እመቤታችንን ለማመስገን ተፈጠረ የሚለው ያጋንንት ትምህርት ነው። ይሄ ክርስቶሳዊ ያልሆነ ሾልኮ የገባ የሐሰት የስህተት ትምህርት ለትውልዱ ለዘመናት የቀንበር መከራን የጫነ ትምህርት ነው። አለቀ። ክርስቶስ ኢየሱስ ብቸኛ መካከለኛ በቀራንዮ ላይ የተሰቀለ እርሱ ደሙ ከኃጢአት ሁሉ ወያድኅኖሙ ለሕዝቡ እምኃጢአቶሙ የተባለ እርሱ ብቸኛ አምላክ ራሱ መስዋዕት የሆነ
ራሱ ደግሞ መስዋዕት ተቀበለ። ለምን ከመንፈስ ቅዱስ ጋር ራሱ ደግሞ መስዋዕት አሳራጊ የሆነ ጌታ እሱ ሊቀ ካህን አንድ ጊዜ ለሁለት ጊዜ በመስቀል ላይም የማለደ እርሱ ክርስቶስ ኢየሱስ ነው። የማንም የሩቅ ብእሲ ደም ሰውን አላዳንም። ሰው ደም ቢያድን ኑሮ እኮ የነቢያት ደም ፈሷል፣ ግን ሊያድን አልቻለም። በአንዱ በአዳም ምክንያት ሞት ወደ ምድር መጣ። በሁለተኛው አዳም ደግሞ በኢየሱስ ክርስቶስ ሕይወትን አገኘን ለበስ። ወንጌል ይሄ ነው። እናንተ እንደ ኦርቶዶክስ ወንጌል አሰብከን አጋንንት እንደምትለው አይደለም። አሁን ይሄ ወንድሜ እኛ ክርስቶስ ኢየሱስ መድኃኒት የሆነልን ክርስቶስ እርሱ ብቻና ብቻ ነው። ማንም መካከለኛ የለም። የማንም ደም የማንም ስጋ ቀራንዮ ላይ አልተሰቀለም። የቤተ ክርስቲያኗ ማስተምሮ ይሄና ይሄ ብቻ ነው። ትክክለኛዋ ኦርቶዶክስ ይህች ነች፣ እኛ የምናውቃት። እግዚአብሔር ይባርክ። እኔ በጣም ደስ ብሎኛል፣ በእውነት ነው የምነግርህ። ትክክለኛዋ ኦርቶዶክስ እኛ ለዚህ ነው ኦርቶዶክስ ነን የምንለው፣ ኦርቶዶክስ ተሐድሶ ነን የምንለው ለዚህ ነው። የአሁኗ ኦርቶዶክስ ግን ማርያምን መካከለኛ ያደረገች፣ ማርያምን ፈጣሪ ያደረገች፣ ማርያምን ቤዛ ያደረገች፣ ማርያምን ስለ ሰዎች ኃጢአት እንደሞተች የምትዘምር ድርሳነ ኪዳነ ምሕረቱ እንዲያውም ማርያም ስለ ሰዎች ኃጢአት ሞታለች፣ ደሟን አፍስሳለች ይላል። ስለዚህ እውነት ለመናገር የአሁኗን ኦርቶዶክስና የመጀመሪያዋን ኦርቶዶክስ ሰዎች ለይተው ማወቅ አለባቸው የሚል ሐሳብ ነው እኔ የማቀርበው። በጣም በጣም በብዙ ነገር እስማማለሁ ካንተ ጋር። እግዚአብሔር ይባርክህ። ይሄ ነው ትክክለኛ። መፍራት አያስፈልግም፣ እውነቱን መናገር ነው በቃ። እንዴ ለምን ይሸቀጣል? ለምን እውነት ይቀበላል? አንድ ነገር ልንገርህ። በነገራችን ላይ ክርስቶስ በአምላክነቱ አይደራደርም። ይኸውልህ ቤተክርስቲያኗ ባህታዊ የሚባል በታሪክም ላይ በሃይማኖትም ላይ ሸርቆ ገቦች ትምህርቶች አሉ። ለምሳሌ አንዱ ባህታዊ ዝም ብሎ አለወላዲተ አምላክ አማላጅነት ዓለም አይደንም የሚል የሐሰት ትምህርት አለ። እኔ በጣም ነው የሚገርመኝ። በነገራችን ላይ ሰሞኑን ራሱ ሲሰብከው ነበር ኮንተና አላየኸውም እንዴ? በጣም አሁን ይሄ አለ አንድ። ሁለተኛው አስተምሮ ደግሞ የጨለማ አስተምሮ ምን አለ መሰሎት? እዚህ የከሌን ንፍሮ የበላ ያስበላ የተክልየን ጻድቅ የሰጠ እንኩሮ የሸተተው እስከ 5 ትውልድ እምርልሃለሁ። የሚምር ሊቀ ካህን የተክልየ ሰውን የሚምር ሊቀ ካህናችን ክርስቶስ ኢየሱስ ብቻ ነው። አለቀ። ምንም ይሄ ወደ ኋላ መላመሻለች። ሃሌሉያ። የአምልኮ መስዋዕት ተሰዋልሻለሁ። ኖ የአምልኮ መስዋዕት የሚገባው ለሞተው ቤዛ ለሆነው ለእርሱ ብቻ ነው። ከአብ ከወልድ ከመንፈስ ቅዱስ ጋር ሁሉ ነገር የሚገባው አምልኮ ላይ ስለ ክርስቶስና ክርስቶስ ብቻ ነው። ያዳነን ማን ነው? ክርስቶስ ነው። አንድ አባት ታቦትን ሰብስበው ምን አሉ? ደስ ይበልህ ቀራንዮ ስትሄድ እኮ የማርያም ስጋ ነው ያለ አንተ አሉ። በነገራችን ላይ ኢየሱስ ክርስቶስ ስጋን ከፍሎ ተዋሃደ እንጂ ማርያምን ጠቅሎ አልተዋሃዳትም። ማርያምን ቢዋሃዳትማ እሷም አምላክ ትሆን ነበረ። ነገር ግን ስጋን ከፍሎ ነው የተዋሃደ። እና አንዳንዴ ስንናገር አንዳንድ ሰው በተናገረው ቤተክርስቲያኗ አትወከልም። እንደኔ ግን ክርስቶስ ምንድነው ከተባለ ለኔ ክርስቶስ መድኃኒት በመስቀል ላይ ያለ ብቸኛ ዳኝ እሱ መካከለኛ የሆነ የማንኛውም መልአክ የማንኛውም ቅዱስ የማንኛውም ደም እኔን አላዳንም። ያዳነን ማን ነው ከተባለ እርሱ ክርስቶስ ኢየሱስ ብቻና ብቻ ነው በማዳን ስራ። እንደውም መስቀል ላይ አዳነ ስንል በማዳን አንድ ስለሆኑ በማክበር አንድ ስለሆኑ በስልጣን አንድ ስለሆኑ ቤዛ ለክርስቶስ እንሰጥ፣ ማዳን ግን ለአብም ለወልድም ለመንፈስ ቅዱስም እንሰጣለን። ግን ቤዛ ብለን የምንለየው ማን ነው? ክርስቶስ ኢየሱስ። ክርስቶስ ለሁለት ነገር መጥቷል። ምክንያቱም ለቤዛነትና ለአርያነት የሰው ልጅ በደለኛ ስለነበረ የሰው ልጅ ኃጢአተኛ ስለነበረ በሰው ልጅ ላይ ኃጢአት ተፈረደ አትበል የተባለውን። ስለዚህ ክርስቶስ ኢየሱስ እርሱ መጣና ስጋን ተዋሃደ። መለኮት የሆነው በአባቱም ፈቃድ በእርሱም ፈቃድ ያለምንም አስገዳጅነት መጣና ራሱ በፈለገ አዳነን። ነገር ግን ይህ ኢየሱስ ክርስቶስ በመጀመሪያው አዳም ሕይወት ወደ ሞት ወጣ፣ በሁለተኛው አዳም ደግሞ በኢየሱስ ክርስቶስ ሕይወትን አገኘን፣ ተሰጠን፣ ዳን። ከጨለማ ወደ ብርሃን አመለጥ። የሰው ልጅ በጨለማ ይኖር ነበረ። በክርስቶስ በደሙ ቤዛነት በመስቀሉ ስራ ግን ምን ሆነ? እኛ ሕይወትን ሰጠን። ክርስቶስ ለቤዛነትና ለአርያነት መጣ። ነገር ግን መስቀል ላይ እያለ ምን አለ? ተጠመሁ እያለ ጮኸ፣ ተራብኩኝ እያለ ጮኸ። ኢየሱስ ክርስቶስ ጸልዮአል፣ ለአብም ሰግዷል። የጌታችን አምላክና አባት ይባረክ እያለ ጳውሎስ ብሏል። ክርስቶስን ፍጡር ወፈጣሪ እንለዋለን። በለበሰው ስጋ ፍጡር ስንል ደግሞ ገንዘቡ ባደረገው ደግሞ በመለኮት ደግሞ ፍጡር የሆነ መለኮትን
ስጋ ገንዘቡ ሲያደርገው ያ ሩቅ ቢስ የነበረው ፈጣሪ ሆነ። መለኮት ደግሞ ፍጡር የሆነን ስጋ የራሱ ገንዘብ ሲያደርግ ፍጡር እንለዋለን። ስለዚህ ክርስቶስ ፍጡር ወፈጣሪ ምን ስለሆነ ስለተባለ ፍጡር የሆነን ስጋ ገንዘቡ አድርጓልና ፍጡር እንለዋለን። ፍጡር ደግሞ መለኮትን ገንዘቡ አድርጓልና ፈጣሪ እንለዋለን። ያ ሩቅ ቢስ የነበረው በባህሪ ላይ ሁለተኛ፣ በስላሴ ላይ ደግሞ አራተኛ ሳይሆን የአብና የመንፈስ ቅዱስ ቃል ሆነ። እውነተኛው የኦርቶዶክስ አስተምሮ ይሄና ይሄ ብቻ ነው። መምህር ከዚህ ውጪ ያለው ኦርቶዶክስ ነኝ የሚል የስህተት ትምህርት ነው ብዬ ነው ማምነኔ። ዋው አሜዚንግ! በእውነት አንተ በጣም ጌታ ይረዳ ሰው ነህ። እኔ ዛሬ በጣም ነፍሴን ያረሰረስከው። በቃ ይሄ እኮ ነው። እኛም እኮ እያልን ያለነው እኮ ይሄ እኮ ነው። ምንም ማሽፈንፈን እኮ አያስፈልግም። በቃ ተመሳስሎ መኖርም አያስፈልግም። በቃ አንድ ሰው ኦርቶዶክስ ስለሆነ አይኮነንም፣ ፕሮቴስታንት ስለሆነም አይጽድቅም። ግን እውነትን በፍቅር መግለጥ፣ እውነትን በድፍረትም መናገር ያስፈልጋል። ስለዚህ ወንድማችን በጣም ተስማምቶኛል። እስኪ መምህር ጌታቸው ዛሬ ስላልተመቸው ነው በዚህ ማርያም ወላዲት አምላክ በሚለው ሐሳብ ላይ መምህር ጌታቸውም ይገባና አብረን ደግሞ እናየዋለን። እስቲ ከኛ የተሻለ እሱም በጣም ጥሩ መረዳት ስላለ ወንድማችን ስላለ አሁን ስላልተመቸው ነው። ታች ላይ አይቼዋለሁ። አንድ ቀን ደግሞ እንወያይበታለን። በጣም ስለነበረን ጊዜ እጅግ በጣም አመሰግናለሁ። አትጥፋ፣ እንገናኝ፣ እንወያይ፣ እንማማር እና ጸጋ ይብዛልህ። ሁላችሁም ተባረኩ ነው የምለው። በጸጋ የምትለው ነገር አለ? በጸጋ ወዳጄ ለወጣ ነው የምወድልህ ነገር መዝገቡ በቃ እኔ ሙሉ ነኝ። አትመካም። የእውነት እኔ ያንተ ያትቢት ጎሎ ያንዲያ ሰው መገላምጠው እንደዚህ ትትና መሆን አንዳንዴ ይገርመኛል። ስለማውቅህ እንዲያ ስንቱን በከዘራ የምትማታ ሰው በእውቀት ሁሉን አዋቂ ነኝ የምትል አሁን ላይ ግን እኔ ካንተ ወድልህ ምን ትላለህ መሰለህ? አይ ዳይገብ ይሄ ባይዘው ክርስቲያንነት ነው። ምክንያቱም ጳውሎስ ሲናገር ከእውቀት ከፍለን እናውቃለን፣ ከትንቢት ከፍለን እናገራለን። ማንም ሰው ባይዘው ክርስቶስን ጠቅሎ የሚያውቀው ማንም የለም። በተገለጠበት ልክ እንናገራለን። ምክንያቱም አምላክ ነው። መለኮት የሚለው ባህሪ በራሱ የክርስቶስ ባህሪው አይደለም። ምክንያቱም አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እግዚአብሔር ማንም በእሱ ብቻ የማይሞት ነው፣ ማንም በማይቀርበው ብርሃን ውስጥ ይኖራል። ለእግዚአብሔር እጅ የለውም ምን የለውም፣ ዙፋን መሄድ መምጣት የሚለው የእግዚአብሔር መገለጥ እንጂ ለእግዚአብሔር አካልም የለው ማንም የለውም። የእግዚአብሔር ስሙ ማን ነው ተባለ? ስሙ ከስም ሁሉ በላይ ነው። ነገር ግን በስጋ ለተገለጠው ግን የማይታይ ታየ፣ ተዳሰሰ እንደሰው ይላል እንጂ የክርስቶስ የእግዚአብሔር ስሙን ስንጠራ ደግሞ ስሙ ከስም ሁሉ በላይ የሆነ ብለን እንናገራለን። አመሰግናለሁ። ይቅርታ ያስኩባችሁ። ቴንኪው በጣም ተስማምቶኛል። ምንም ሳያቅለሸልሸን የወሰድኩትኝ ይሄንን ተባረክ። በጣም እንማማራለን። ያው ሐሲል ለሐሲል ይትባልሁ ስለሚል በደንብ እንማማራለን፣ እንወያያለን። በጸጋ የምትለው ነገር የቀረልህም ነገር ካለ በጸጋ በጣም አስተዋይ ወንድም ነው። ቁጭ ብሎ ሲያዳምጥ ነው የቆየ። እስኪ የምትለው ነገር ካለ አንተ ተናገርና እንጨርስ። በጸጋ እሺ። እታች ላይ ያላችሁ ቅዱሳን ወንድሞቻችን እህቶቻችን እስካሁን ድረስ ታብታብ በማድረግ ኮፒ ሊንክ በማድረግ ስታገለግሉ የነበራችሁ እግዚአብሔር አምላክ ዘመናችሁን ይባርክ፣ ትውልዳችሁን ይጠቀምበት፣ ለበረከት ሁኑ። እንግዲህ በተመሳሳይ ሰዓት ደግሞ ተመልሰን እስከምንገናኝ እስከዛው ድረስ ቸር ቆዩን። እናመሰግናለን። ተባረኩ። ሻሎም። ተባረኩ።